ያኔ ጠራሁት ይቅርታ ጠየቅ እኔው ፔጅ ላይ አመት እንኳን አልሞላው እኔ በደወልኩለት ወር ነው 2 ወር እንኳን አልቆየም ወንድሞች አይደለም 2 ወር እንኳን አልቆየም ይቅርታ ጠየቀ እናንተን እንደምወድ እወደዋለሁ ብሎ የሚለው ቃላት አይገልጣውም በሕያው አምላክ በእግዚአብሔርን ፊት በእናንተ ፊት አልዋሸም አንድ ጉባኤ ውስጥ ብንኖር አገልግል ተብዬ ማይክ ቢሰጠኝ እሱ ቅድሚያ ይናገር ብዬ እድል ከምሰጣቸውና ለኔ የተሰጠኝን እድል ለሱ አዙሬ የምሰጥ ሰው ነኝ ተንኮለኞች አትሆኑ ስለመናገር ዮኒ የሚጣላው ሰይጣን ብቻ ነው በእኔ አመለካከት ብዬ የማስበው እና ውጋ ቢመጣ ምንም ማከል ነገር ቢደርስም ቢመጣም ኢየሱስን ያመነ ወድቆ አይወድቅም አሞጣት መቼ ነው እሱ አሁን ደስ ታኔ ውስጥ ነው አይደል ያ የዘንድሮውን ዙር እኔ በመዘገብ ይሻል ነበር ዮኒን ሳየው መልካም ወጣት ነው ትዝ የሚል ለአድል እንትን አይደላው እቺ ንግግር አታንጽም እቺ አማርኛ ደስ አትልም ወንድማችን እንወዳለን በፍቅር ቀሳር ገን ተናግራለ እንጂ ከኑህ ጋር የተገኘ ሰሊጥ አብረው ተወቀጥ አይነት ከየፈሪሳውያን ዱላ ተቀበለ ወንድም ላይ እንዴ ዓለም ያቀበለችን ጦር ተቀበለ ወንድም ደረት ላይ መሰንቀር እኔ ልንገር አንድ ነገር እግዚአብሔር ዓለም በመርፌ ከሚወጋኝ ጴንጤ በጦር ቢወጋኝ ይቀለኝ እንኳንም ወንድም የሆነ በጌታ እናንተም እንኳንም ወንድሞቼ ሆናችሁ በጌታ ልብን የሚያቅ የአብርሃም አምላክ በፊቱ የተገለጠልን 5 ዓመት ሙሉ ቆይቶ አይደለም ይቅርታ ይጠይቅ እኔ ምስክር ነኝ እኔም ባይት አድርገዋለሁ እኔ ቤት ላይ ይሄ ሁሉ ህዝብ ምስክር ነው ያው ይሄ ሳሌ ደረሰ መልካም ወጣት ወቅ ታዋቸው ስድቦችን እንዳንተ ተሽሞንሙነን ቡና ጠጥተን ስጋ ቆርጠን እዚህ ላይ ብላይ እኮ ከስድብ እኮ ማምለጥ እንችላለን እኮ ቁጭ ብዬ በአመቱ 3.5 ሚሊዮን ስድብ እናባለው በካሽ ይሄን ሁሉ ስድብ መቀበለው እኔ ካንተ ጋር አስመሰይ እንደ ቲክቶክ መኖር አቅቶ ይመስሉ ወንጌል በልጦብኝ እኮ እነ ኤፍሬም እነ ዳኒ እነ ዜዶ እነ ኤርሚ እነ ቤካ እነ ቃሌ ይሄን ሁሉ እርግማን ሲሰደቡ አንተ ተሽሞንሙነና አሽሞንሙነ ቡና ስትቃርም ቁጭ ብለ ስከስድብ አምለጠ ስትመጣ ለዚህ ወንጌል የተጋፈጥ ነው እኮ አስመስሎ መኖር ከብዶን ነው እንዴ ከብዶን እንዳይመስል ወንጌል መስመር አበጅቶልን ነው በቃ ይሄ ነው መስመራችሁ አለን ወንጌል እሺ አለን ከዚህ እንዳታልፉ ተባለ እሺ እና በዚህ ምክንያት ይሄ ሁሉ ይደርስባችኋል ተባለ በቃ ይሄን ሁሉ ነው ምን ኖሮ እሰይ እና ቀደም ያልኳትና አማርኛ ደግማታል ወንጌል ተቻችሎ መኖሪያ ሳይሆን ተለይቶ መኖሪያ ነው አሜን መስመር ነው ያበጀነው ድንበር ነው ያበጀነው ሰፈር ነው የቀየርነው ቴብል ነው የቀየርነው አፒታይታችን ተቀይሯል አንድ የቤተክርስቲያን አካል ሲጎዳ እንደ ኪንግደም እዩ ጋይዝ እህት ስትደክም ቸርች ውስጥ ወንድም ሲደክም እንደ ኪንግደም እዩ እንደ ኪንግደም እዩ አውጥታችሁ አታስጡ አንጽማ ስለማያንጽ እኮ ነው ብዙ ነገር እዚህ ፕላትፎርም ላይ ያዩ ነው በቃ ክፍተት ሲገኝ እኔ ደግሞ በምን እኔ ዕውቅና እንደው እግዚአብሔር እንደው ጌታ ሆይ ሰሞኑ ምንድነው የምትጸልየው በሉ ጧት የህዝብ ረስቶ ቢያድር እኔን በእውነት ሲነሳ ከእንቅልፉ እንዳልክን ባያቀው ነው ምለው ሰሞኑ የምትጸልየው ምን ይጠቅማል 100,000 ኢትዮጵያዊ አወቀ አላወቀ ለመታወቅ ጥንቅር ብሎ ቢቀርስ በአፍንጫ ቢወጣ ምን ይጠቅማል ዕውቅና ምን ይደብራል በለኝ ሚዲያ ላይ መጣውበት ቀን የታወቁበት ቀን ጭንቅ ምን ይጠቅማል ለመታወቅ ተብለ ወንድምን አደባባይ ላይ ማስጣት ምንም ነገር ሲሆን በፍቅር ቢሆን ጥሩ ነው ቤካ ቢያጠፋ እኔ ቤካዬ በጣም እኮ ጥሩ ነው የምታገለግለው ይገርማል ባለፈው ያገለገልከው አገልግሎት በጣም ደስ ይላል ግን ከትላንት ወዲያ ላይቭ ላይ ቤካ ያልካት ያቺ አማርኛ ሷል ካርለች አርማት እንዴ ነው የሚሉኝ እኔን ወንድሞች በውስጥ ላይቭዋን አቋርጬ እንደወጣው ወዲያው እንዳልክ ጥሩ ነበርክ ዛሬ ወርሺፕ በጣም ደስ ይላል ጥሩ አውርታል እቺኛው ግን እንትኗን አስተካክላት ነው የሚሉኝ እንዴት ቃል በቃል እቺን ይሉኛል ቀን በቀን ነው የሚሉኝ ባይዘው ቀን በቀን ስለምስት ነው አኔ በቃ ተደግማላ ሰውና ምንድነው እንወድቃለን
ንግግር እንስታለን አክሽናችን ይስታል ምናምን አስቧል የኃጢአት ሰፈር ተገኝቼ ደግሞ ቢሆን ጌታ እንዴት እንደሚጠብቀኝ እኮ ስሙ ብሩክ ይሁን እና በዚህ መልኩ እናስብ ለማለት ነው ወንድማችን ዮናታን በጣም ነው የምወደው ነው በግሌ ይመቸኛል ሰውየው ወደዋለሁ ቦልድ ነው እኔ ቦልድ ሰው አግሬሲቭሊ ወንጌል የሚሰብክ ሰው ደስ ይላል አድናቂው ነኝ ደስ ነው የሚለኝ ስተት ካገኘውበትስ መቼም ቢሆን ፎቶውን አምጥቼ ቪዲዮ አልሰራበትም ሲጀመር እኔ ላይ አያምርም አሁን በጣም የማያምርብህ ነገር እንዳልክ ይባሉ እገሌ እንዲህ አጥፍቶ በጣም እኔ ሲጀመር እዚህ ቅድስና ሌቭል ላይ አልደረስኩም ስደርስ እደውልልሃለሁ ቤኪዬ ደውዬ ወይ ቴሌግራም ላይ ቅድስና ሌቭል ላይ ሰው የመተቸት ላይ ደርሷል ፐርፌክት ቤተክርስቲያን ሆኛለሁ ብዬ ያኔ ነው መች ነው እሱን ምትሆን መቼም አልሆንም ኢየሱስ ይመጣል እና ለምንድነው አገልጋዮች ሲደክሙ ወጥተ ቪዲዮ ሰርተ ማተቸው እንዳልክኝም ፔንቶች እዚህ ሌቭል ላይ አልደረስኩም ምንድነው ምንም እና ማንንም የሆንኮ መቼ ነው ኢየሱስ ካገኘኝ በኋላ ኖባዲ ኮ ነበርን እኮ ቤኪ ሳምባዲ ያደረገን ኢየሱስ እኮ ነው የዓለም ምንም ምንድነው ቤኪ ምንድነው ምንም አይገባኝም ምን ያው የዓለም ምንም ናችሁ እና ጌታ ነው እና መቼ ነው ሰው መተቸት ላይ ምደርሰው የሰው ኃጢአት ማውራት ምደርሰው መቼም ብቃቱም አቅሙም የሞራል ልልነውም የለኝ ክርስቲያን ፍርድ አያምርበትም ክርስቲያን ወቀሳ ወንድማዊ በፍቅር ሲሆን ያምርበታል በቃ ያምርበታል አጥፍቶ ከሆነ በውስጥ ይሁን ይወለ በአገልግሎት በጣም ተዋል ለቤተክርስቲያን ተጠቅማለ ለአካሉ በረከትና ለአካሉ ጥቅም ነው እቺን ደግሞ ታስተካክላት እቺ ቪዲዮ ያው ለአደል እንትን አይደላው እቺ ንግግር አታንጽም እቺ አማርኛ ደስ አትልም ወንድማችን እንወዳለን በፍቅር ቀሳር ገን ተናግራለ እንጂ ከኑህ ጋር የተገኘ ሰሊጥ አብረው ተወቀጥ አይነት እንዴ ከየፈሪሳውያን ዱላ ተቀበለ ወንድም ላይ እንዴ ዓለም ያቀበለችን ጦር ተቀበለ ወንድም ደረት ላይ መሰንቀር እኔ ልንገር አንድ ነገር እግዚአብሔር ዓለም በመርፌ ከሚወጋኝ ጴንጤ በጦር ቢወጋኝ ይቀለኛል ወንድሜ ነው ለመግደል አይደለም ይወጋኝ የዓለም መርፌ መርዛለሁ ሊገለኝ ነው ጴንጤ በጦር ቢወጋኝ ሊያሳምመኝ ነው እንጂ ሊገለኝ አይደለም ቀስ ብለው ወጋኝ ይያልከ ነው የምትኖረው ከማያምን ሰው ጋር ከወንጌል ጠላት ጋር ቁጭ ብለ ወንጌላዊን ማሳደድ ይሄ በጣም ትክክል አይደለም መታረም አለበት እንደዚህ አይነት ወንድሞች እንደዚህ ያደርጉ ወንድሞች ካሉባችሁ መታረም አለበት ንስሐ ገቡ ወንድማችሁን በአደባባይ ሰድባችኋል ቤተክርስቲያን አካሉን ቀጥቅጣችኋል በድንጋይ እጅ ነው የመታችሁት የቤተክርስቲያን እግር ነው የመታ አይን ነው የመታችሁት ከአካሉ ላይ እና ይሄ ጥቃት የተፈጸመው ራስ ቀደም ብያለሁ ራስ ወዳለው አካል አይመቸኝም አይነት ክርስትና አይሰራም ሙሉ ነው ቤተክርስቲያንን የምንወደውና ካጠፋው በጣም ይቅርታ በንግግሬ መሃል ከሳትኩ አቋሚ አንድ ነው የኪንግደም ጉዳይ ነው እና እኔ ጴንጤ ነኝ በጣም ጻዳ ያልኩ ጴንጤ በጣም ነው እንትን የሚለው ጴንጤ የሚለውን ስም ወደዋለሁ አንዳንድ ሰዎች በእውነት ይላሉ በውስጥ ጴንጤ ከምትል ወደዋለሁ ይሄ ስም መሸማቀቂያ ነበር በኔ ጊዜ እና ሰዎችም በጴንጤ ነበር ማለት ጴንጤ ውስጥ ያልኩ ነበር መሳደው እና አሁን እኮራበታለሁ በዚህ ስም እና ደግሞ የዘራችሁትን ታጭዳላችሁ አንዳንድ ሰዎች ይሄንን እመኑ የዘራውን ሰው ያጭዳል ታጭዳላችሁ እንዲህ ሰው ስታሳዱ አገልጋይ ስታሳዱ ታጭዳላችሁ በእውነት እኔ ያጭጃለሁ እኔ አሁን ጴንጤን ስሰድብ በትንሹ 20 ምናምን አመሰድብ ያለው ይሄው አንድ አመት ከመናምን እየተሰደብኩ ነው የዘራዋትን ነው ያጨድኩት ይበለኝ እሰይ ጴንጤዎች አጋንንት አለባቸው ብያለሁ ይሄው አጋንንት አለበት ተብያለሁ ላስት ዊክ ነኝ እብድ ነው እንደ እብድ ያደርጋል እሰይ የእጄን ነው ያገኘሁት ይበለኝ የዘራዋትን ነው ታጭዷት አላችሁ አይዘ ንሳላው ግን ታጭዷት አላችሁ ይታጨዳል እና ተባረኩልኝ ቤኪ ሉጣ ራቴ ልብላ በእናት ጧት ስጋ እነ ሊያ ፊት ነው የበላሁት 2 ኪሎ ጥሬ ስጋ ጌታ ይባርከኝ እኔ ጴንጤ ነኝ 2 ኪሎ ጥሬ ስጋ ለዚያ ቤካይ 700 ምናምን ሰው ቁጭ አድርጎ ጌታ ምስክሬ ነው ከቤቱ ተነስቶ ስጋ ቤት ተጋልቶ ጫማ አስጠርጎ ስጋ በልቶ ቡና ጠጥቶ ቤቱ እስኪደርስ ድረስ 700 ምናምን ሰው አፍዝዞን ቁጭ ብለን በቃ አፍዝዞ የሆነንማ ነገር አድርጎናል ምንድነው እንዳልክዬ ካነሳው ነገር አንድ ሰው ላይክ ኪንግደም ማይንድ የሚኖረው እኮ አንድ ሰው ሎካል ቸርች ውስጥ አባል መሆን ከቻለ ብቻ ነው በሎካል ቸርች ውስጥ አባል ያልሆነ በሎካል ቸርች ውስጥ በአገልግሎት ላይ ተሳትፎ የሌለ ሰው
ፓስተር የለው ሽማግሌ የለው ሰው እንዴት ነው ኪንግደም ማይንድ ነው የሚችለው? ራንድ ማይንድ ነው ወይም ደግሞ ዶላር ማይንድ ነው እንጂ የሚኖረው ገባ? ዶላር ማይንድ ነው ያለው። ፍላወር ማይንድ፣ አበባ ማይንድ፣ አንበሳ ማይንድ ነው ሊኖር የሚችለው። ቢኮዝ አንበሳ ካስወረድለት ምንም ነገር ከማድረግ ወደ አለ ኃይልማ ገብቷል። ሰው እኔ ቲክቶክ ላይ ስፔሻሊ እየመጡ እንደዚህ የሚሉ ሰዎች ከየት ነህ? ማነህ? ምንድነው ስራ? ምንድነው አገልግሎት ተብሎ መጠየቅ አለበት። እኔ ከወንድሞች ጋር ከየትኛውም ወንድሞች ጋር ህብረት የሚያደርጉ እኔ ባለፈው ብያለሁ። ከኤርሚያስ ጋር ህብረት ሲያደርጉ ህብረት አድርጎ የሚያገለግለው ሰውዬ ማነህ? ከየት ነህ ተብሎ መጠየቅ አለበት። አገልጋይ ነው ስላለ አገልጋይ ነው ተብሎ ሊቀበል አይቻልም። የፈለገ ቴዎሎጂ ስኩል ውስጥ ማስተርስ አይደለም ዶክትሬቱን ፒኤችዲውን ሰርቶ መጥቶ እንደዚህ የሚያነበንብ ለምን አይሆንም? ወርዶ መሬት ላይ የማያገለግል ከሆነና ወርዶ መሬት ባለችዋ ቤተክርስቲያን ውስጥ በመሪዎችና በፓስተሮች ስር ሆኖ ማይማር ማያስተምር ማያገለግል ከሆነ እሱ ለኔ አገልጋይ አይደለም ብዬ ማሰበው። ቢኮዝ የሆነ ጊዜ ቢስትና አላስፈላጊ ነገር ሆኖ ከዛ መጨረሻ ላይ ለውጦ ቢገኝ ማን የሚጠይቀው ስለ ሰው የሚለው ነገር ሁሉ ጊዜ ስለሚያሳስበኝ ማለት ነው። ስለዚህ አንድ ሰው በድካሙ ደክመዋል ማለት ገላትያ ምዕራፍ 6 ላይ ምድር ቁጥር 1 ላይ እናንተ መንፈሳዊ ናችሁ አይብለው። ስለዚህ ማንም ሰው በስጋ ድካም ወድቆ ቢገኝ ቢስት እናንተ ግን መንፈሳዊ ናችሁ ምናምን ብሎ በሕይወት መንፈስ ብሎ ይላልና በዛ አይነት መንፈስ ሊያቀና የሚችለው አንድ ሰው መሬት ባለችው ሎካል ቸርች ውስጥ አባል ሆኖ በማገልገል ላይ ካለ ነው። ቢኮዝ የሚደክመውን ሰው ያያል፣ የሚበረታውን ሰው ያያል። እንዴት በዚያች ቤተክርስቲያን ውስጥ ያሉትን የተለያዩ ነገሮችን በመመልከት ስለሆነ የሚያድገው የክርስቶስ ማይንድ ነው የሚኖረው ብዬ ማስለው። ኦኬ ክራይስት ማይንድ ነው የሚሆነው ሰውየው እና አብዛኛውን ጊዜ አፋቸውን መጥቶ የሚያላቅቁ ዝም ብሎ ማይረባ ተራ ነገር እየመጡ የሚያወሩ ደግሞ አይሰቀጥጣቸው ነገር የሌላ ቤተ እምነት ተከታይ ሁሉ ገብቶ ሀሳብ ሳይሰጥ ቁጭ ብሎ ይሰማል። ለምን ሲባል እርሱ ኪንግደም ማይንድ አይደለም ማለት ነው። እሱ ያለው አበባ ማይንድ ነው፣ ፍላወር ማይንድ፣ ኦኬ ልብ ማይንድ ስላለው ማለት ነው። ምንም ነገር ይናገር እንዳልክን ከፈለገ ከምንድነው ከእግር እስከ ራሱ እስከ ዶቃ ማሰሪያ ቢናገር አንድ ኦርቶዶክሳዊ መጥቶ ግድ ሰጠው ብቻ የሚፈልገውን ነገር ይስተው እንጂ በቃ አለቀ። አለቀ። በተለይ ግን ነፍስ የምትጸየፈው ሰው ይስታል። በደም ይስታል። በነገራችን ላይ ሰው ከተቀመጠ ሸፋፋዩን ቀጥ ብሎ ይላል አይታወቅም። ሰው ሸፋፋነቱ የሚታወቀው መራመድ ሲችል ነው። ሰው የሚሳሳተው ከሰራ ነው። የማይሰራ ሰው እንዴት ነው ሊሳሳት የሚችለው? አልሰራማ ስራ የለም አይደለም። ሁሉ ጊዜ እድሜ ልኩን የሆነ ነገር ስትዋል አምጥቶ ምናምን ነገር እያሞቀ በማይክሮዌቭ እያሞቀ ምናምን ይሆነ ምናምን ብሎ ከማስጨው ያለፈ ምንም ነገር የለም ብዬም ስለማሳብ ነው። ሰው አንድ ሰው ኪንግደም ማይንድ የሚኖረው በሎካል ቸርች አባል ሲሆን እንዲሁም ማገልገል ሲችል ብቻ ነው ብዬ ነው ማምነው። እና በተለይ ቲክቶክ ላይ እንዳልከውም 3 4 5 የሚሆኑ ሰዎች ኬት እንደሆኑ ራሱ አይታወቁም፣ ቸርቻቸውም አይታወቅም ማለት አያገለግሉ መሬት ላይ ግን ቲክቶክ ላይ መጥቶ የቲክቶክ አርበኛ በቃ ወንጌል ሰባኪ ምናምን ነገር አቃቤ ምናምን ነገር ይመስላሉ። ነው ብራዘርዬ፣ መጀመሪያ መሬት ላይ ስለምታገለግልበት አገልግሎት እንዲሁም መሬት ላይ ስላለ ህይወት እንወቅ። ማንነህ ምንድነህ? ምስክርነት ያስፈልጓል እኮ። ኦኬ ቤካ የተገለጠ መሆን አለበት፣ መታየት አለበት። መሬትም ያለው ቤካ ቲክቶክ ላይ ያለው ቤካ ምንድነው? ከቤካ ጋር አብሮ ያገለግሉ ፓስተር አለው፣ መሪ አለው፣ መሬት ላይ ያገለግላል ወይ ቋር ላይክ ሙሉ ነገር መታወቅ አለበት ብዬም ስለማስበውና ያረጀ የፈጀ የቆረፈደ ስህተት የሆነ ነገር አምጥቶ በማይክሮዌቭ እያሞቁ የሚሰጡ የማይክሮዌቭ አገልግሎት የሚሰጡ አገልጋዮች ነን ቢሉ ራሳቸውን የሚጠሩ ግን አንበሳ ማይንድ ዲሆኑ አሉ። እኔ ወንድሞች ብዬ ልጠራቸው ይቸገራሉ። ባይተ እሺ ወንድሞች ናቸው፣ ግን ከነሱ ጋር ኤክስኮሙኒኬት አድርጌ ነው የምኖረው። ለምን ሲባል እኔ ጋር ያለውን ነገር እንዳበላሹ ስለሚሰጋም ጭምር። ሰው ኤኒሃው ወዳቸዋለሁ። ወደ ማን ልምጣ? ግርምሾው አስዬ እንኳን ደህና መጣ። አስቴ ቅድም ነበርክ። አስቴ የምትለው ነገር ካለ በዛኛው ስልክ በዛኛው አካውንት ነበርክ። አሁን ድሉ ልስራ፣ ከዛ ግርምሾው ይቀጥል። ወዳቸዋለሁ። ታፕ ኮፒ ሊንክ አድርጉ። እርሳ አስቴ አለ እንዴ? እሺ አስቴ ካለ ጌታ መግባት ይችላል። ግርምሾው ወደ አንተ ጋር መጣው።
እንዳልዬ ተባረክ። እኔ 2 ኪሎ ስጋ ምናምን ብለኝ እንዴ አንተ ስጋ እንዲያምረኝ ነጅ እንድበላ አልከ። ማይኩ ተዘግቶብኛል። እንዴት አሁን መጣው? አሁን መጣ። ኦኬ እሺ። አይ ቀጥሉ በቃ አለው። አይ አውራ እስካሁን ድረስ ቀድም የመጡ አሉ። ታች ለምሳሌ ታች ያለችው እህቴ ሁለቱ ችግር የለውም። ዝጋልኝ። እሺ አንተ የማይኩ መዝጊያ የለም እኔ ጋር ከየዴን ብራዘር ይሰማል። እሺ ዙዙ ቀጥይ። ዮናስ ትመጣለህ ትቀጥላለህ። ዙዙ ቀጥይ። ከኔ የሚቀድም ከሆነ አይ አውሪ ችግር የለውም አውሪ። እሺ ሁላችሁንም በጌታ በኢየሱስ ስም ሰላም ብያችኋለሁ። ሰላማችሁ ይብዛ። ስለተሰጠኝ እድል አመሰግናለሁ። በካዬ ወንድሞችም እህቶችም ያው የተናገሩትን ነው የምለውና በጣም ትላንት ማታ ሰምቼ በጣም ተናድጄ ነበር። ምክንያቱም የቆየ ስለሆነ ነው የተናደድኩት። አሁን የተነሳ ቢሆን ምንም እንትን እያየን መናገር ይቻላል። ግን የቆየ ነገር ሆኖ መልካም ወጣት ልጀምር ሲል ደግሞ ለምንድን ነው ተፈትሾ አሁን ላይ 1 ወር አካባቢ ሲቀር የዛሬ ዓመትም እንደዚህ ነበረ። አሁን ደግሞ የቆየውን ዶሴ አምጥቶ ለምንድን ነው አሁን መነበብ የተጀመረው? ለምንድን ነው አካል ሆኖ ሳለ ለምንድን ነው ያላመኑት ጋር ወንድሙን መቀጥቀጥ ለምን አስፈለገ? ቢያንስ እንኳን እዛ ኢትዮጵያ አይደል እንደሚኖሩት ደውሎ ዮኒ ይሄን አስተካክል፣ ይሄን ቃላት ይሄ አይገባም፣ ቃላትን ምረጥ ማለት ሲገባ አሁን ለዮናታን ስንት ጠላት አለ በዚህ ሚዲያ ላይ። ስንት ዮናታን ቢሞት እኮ ደስታውን የማይችል እኮ ሰው ሞልቷል ሚዲያ ላይ። አምጥቶ የወንድሙን ድካም በዚህ ቃላት ተሳስቷል ብሎ የስንት ዓመት ዶሴ አምጥቶ አሁን ፈትሾ አውጥቶ ማንበብ በጣም ሼም ነው። በጣም ጌታ ምስክሬ ነው። በቃ ቅድም ያልከውን ቃላት ነው እኔም እንደግመው። እንዳልክም ብሏል። በውስጥ መናገር አይቻልም ወይ? በውስጥ ወንድሙን መምከር አይቻልም ወይ? ማስተካከል ማቅናት አይቻልም ወይ? በማያምኑ ፊት አምጥቶ ከአንድ ቤቱ የሚወጣው አንዲት ቃል ነው የሚፈልጉት ሲሰት ከዮናታን። ምክንያቱም ትውልድም እንደዛ እግዚአብሔርም እንደዛ ነው የሚሰራው በዮናታን አልፎ። እኛ አሁን ዮኒ አይደክምም ሲሰት አይገኝበትም አንልም። ምክንያቱም አገልጋዮቻችን ሰው ናቸው፣ መላእክት አይደሉም። መላእክት እንኳን ስንፍና ይከሳቸዋል አይደለም እንደ መጽሐፍ ቅዱስ ይላል እኮ። ስለዚህ አገልጋይ አምላክ አይደለም ሰው ነው። ድካም ይገኝበታል፣ ሲሰት ይገኝበታል። ይገርማቸዋል፣ ብዙ ነገር ይገኝባቸዋል። ቢሆንም ግን እግዚአብሔር ፐርፌክት የሆኑትን አይደለም ፈልጎ የሚጠራው የሚመርጠው ለማገልገል። ስለዚህ እንደዚህ ማሰብ የደከመ ካለ ያጠፋው ካለ በውስጥ መናገር መምከር፣ ለሱ መጸለይ፣ ጎን ለጎን ሆኖ እጅ ለእጅ ተያይዘን መቀጠል መጸለይ ይገባል ብዬ ነው ማምነው እኔ። ያኛውንም ትላንትና ብሩከን እንዴት እንዳደረጉት ይሁን ችግር የለም። ነገር ግን ለምንድን ነው መልካም ወጣት ሊጀምር ስር ለምንድን ነው ከስር የሚሄዱት? የኛ ወንድሞቻችን ሆኖ እንዳልቅድም ብሏል። ራስን ይቀበላል አካሉን ግን አልቀበልም ማለት ምን ማለት ነው? ሁሉ ጊዜ ለኔ ጥያቄ ነው። ስለዚህ ከኔ ይትሻላል የሚለኛ ወንጌል አማኞች ወንድሞቻችን እህቶቻችን አንተ ከኔ ትሻላል፣ አንቺ ከኔ ትሻያለሽ የሚል እርስ በራሳችን የደከመውን ቀጥቅጠን ከመስመር አውጥተን ከመጣል ይልቅ በዚህ ቢታስተካከል ይሄ ጥሩ ነው። እሺ በዮናታን የተደረገው መልካም እግዚአብሔር በእርሱ አልፎ የሰራው መልካምነት ተወርቶ ያውቃል? ተወራ? እግዚአብሔር ይመስገን። ዮኒ ተባረክ። እግዚአብሔር ባንተ አልፎ ይሄን ሰርቷል በትውልድ ላይ። እግዚአብሔር ይመስገን ባንተ ላይ ስለተቀመጠው ጸጋ፣ ስለ ጸጋው ክብር ይሄንን አድርጓል እግዚአብሔር ብለን አመስግነን እናውቃለን። 1-2 ቃላት ሲሰጥ ፈልገን አውጥተን ቀጥቅጠን ከመስመር ለማውጣት ከመታገል ይልቅ መጸለይ፣ የተሰራው ነገር እግዚአብሔር ይመስገን ተባረክ ቀጥልበት ወንድማችን፣ ይሄን ግን ቢታስተካክል ጥሩ ነው የሚል ሐሳብ መስጠት ሲገባ እዛ ጋር ሆኖ የዮናታንን ሞት እየጠበቀ ሲለት እያስገባ ያለው ጋር ሄዶ አብሮ ቁጭ ብለው እንዲያ
በጣም ሶሪ ይሄንን ሊቀበል እኔ አልችልም ይቅርታ ወንድሞቼ ናቸው ኦፍ ኮርስ ወዳቸዋለሁ አዎ ነገር ግን እየተደረገ ያለው ነገር ከአንድ መንፈስ የጠጣ አይነት ሰው አደራረግ አይደለም ይቅርታ አድርጉልኝ ትላንት እንዴት እንደተናደድኩ እንዴት እንዳለቀስኩ እኔ ነኝ ማቀው ሌሊት ነው ስለዚህ እግዚአብሔር ሆይ አንተ መልካም ነህ እያልኩ ነበር ያደርኩት ግን ይሄ ነገር በቃ ይሄ ነገር እንትን ብቻ አይደለም ከኋላ የሆነ ነገር አለ ቅድም ያልከው ነው ቅድም ብያለሁ አንተ ቅድም ያልከው ሌላ እጅ አለበት ሌላ እጅኛ ጋር እኮ አንድ እግር ወደዚህ አንድ እግር ወደዛ የረገጡ ብዙ ሰዎች አሉ ስለዚህ ራሳቸውን ሳይገልጡ እዚህም አሉ እዛም አሉ ስለዚህ ለይተን እንዴት ነው መቆም ያለብንኛ እንዴት ነው ይሄንም ጥያቄ አለብኝ ሲቀጥል ደግሞ ይሄ ነገር እንትን ብቻ አይደለም መንፈሳዊ ነው ነገሩ ኋላ የሆነ ነገር አለው ስለዚህ መጸለይም እንዳለብን ነው እያሰብኩኝ ያለሁትና በጣም ወዳችኋለሁ ስለተሰጠኝ እድል አመሰግናለሁ ደግሞ ጸልዩ በጣም ትልቅ የጠላት እጅ አለበት ከዮኒ ጆርባ ዮኒን ለማቆም ሰውም ያልሆነበት ሰይጣንም ያልሰራበት ጉድ የለም የዛሬ አመት አይቸው በጣም በእግዚአብሔር ፊት ሳለቅስ ነበር ዮናታንን ለማስቆምና ትውልድን ለመበተን ይሄን ፕሮጀክቱን ለመበተን ጠላት ያልዘረጋው እጅ አይነት የለም ግን እግዚአብሔር ከሱ ጋር አንተ ካስጀመር ካስቀጥለው በየም እኔም ሲጸልይኛም ሁላችንም እየጸለን እንደነበረን ይታወቃል ግን አንተው አስጀምረ ከሆነ ያስቀጥል ስል እግዚአብሔር ያስጀምረው ነሱን ያስቀጥለው አስቀጥሎታል አሁንም ያስቀጥላል እግዚአብሔር ታማኝ ነው የዮናታን ፐርፌክትነት ብቁ ስለሆነ መርጦ አይደለም እግዚአብሔር ያመጣው ድካሙንም በርሱ ሁኔታ ልክ ጳውሎስ ላይ እንደተናገረ በጳውሎስ ሁኔታ ነው ቅድም ብለሃል በቃ በጳውሎስ ሁኔታ ነው እግዚአብሔር ልጁን የገለጠው ልክ እንደዛው በዮናታን ሁኔታ በሱ መልክ እንደዛው ነው እግዚአብሔር ራሱን የሚገልጥበት አገልግሎቱም እንደዛው ነው ለትውልድ የሚደርስበት ስለዚህ አይ ሲሰት ይገኝበት ለምን ይነካል አይደለም አው ማንንም ያጠፋል ከሰሰቱ ይታረማል ግን የቆየ ዶሴ ሲመጣ ያናድዳል ይሄ ነገር አለው ኋላ የሆነ ነገር አለ የሚል ሐሳብ ይሰጣል ስለዚህ ተጠንቀቁ ማንንም ደግፈን አይደለም እኛ የእግዚአብሔር መንግስት አገልጋዮች ነን ስለዚህ ጸልዩ ጸሎትም ያስፈልጋል የሆነ እጅ አለበት ኋላ ይሄ ሲደርስ ለመምታት የምንነሳ አለ እግዚአብሔር ግን ከዮኒ ጋር ቆሞ እንደሚሰራ እኔ ባይኔ ስላየሁት ከመጸለይ ወደ ኋላ ማለት አይቻልም ጸልዩ በርቱ ደግሞ በቃ ትውልድ ያለበት ትውልድ ኢትዮጵያ አሁን በጣም የእምነት አገር ናት እንዲያ ይባላል ትውልድ ግን ምን አይነት ነገር ውስጥ እንዳለ ጠላት ትውልድን እንዴት እየተጫወተ እንደሆነ ለተወሰኑ ሰዎች ነው የሚያውቁት ሁሉ ማያውቅ ጌታ ምስክሬ ነው ማወራው ይሄን በእግዚአብሔር ፊት ነው ማወራው ትውልድን ሰይጣን ግማሹን ውጦ ግማሹን በእጁ ይዞ ግማሹን እርግጦ ለማውጣት የሚታገሉትን እየደበደበ ትውልድን በምን አይነት ሁኔታ ጠላት በዚህ ሰዓት አንቆ ይዞ እያጨናነቀ እንዳለ እግዚአብሔርና እንደዚሁ ደግሞ እግዚአብሔር በራእይን በብዙ ነገር የሚናገሩ ሰዎች ያውቃሉ ስለዚህ የመጣውን አገልጋይ ሁሉ እየቀጠቀጠን ከመንገድ ለማውጣት ይልቅ አንድ ሆነን እንስራ ድካሙ እንዳለ ሆኖ እንመክረው አስተካክል እንዲበል እያለን እስቲ ከጎኑ እንቁምለት የእግዚአብሔርን መንግስት አብረን እስቲ እናገልግል በጣም ነው የምወዳችሁ ከጥላቻ ተነስቼ አይደለም የእግዚአብሔር መንግስት አገልጋዮች ነን እኛ አካል ነን ክርስቶስ ራስ ነው ደግሞ ከኛ ቀድሞ እግዚአብሔር ለአገልግሎት የጠራቸውን ሰዎች እስቲ በርቱ እንበል የስንት ሀገር አመት ሲሰጥ አምጥተን ከመነበብ ይልቅ መልካምን አድርጋል እግዚአብሔር ይባርክ ባንተ በኩል ስለተሰራው ስራ ምባልኩ አንድ ቀን እንኳን ሪስፔክት አድርገን እናውቃለን ይሆን አናደርገው ምክንያቱ ሲተት ለቅመን ፈልገን አምጥተን እንዲ ብለን እንቀጠቅጣለን በጣም ሸም ነው ጌታ ምስክሬ ነው ማለት በጣም ሸም ነው እሺ ቤዛ ይቀጥ ይችላል እሺ ግዜ አልወስድባችሁም ተባረኩላችሁ ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ ደህና ናችሁ አይደል ሁላችሁ በዮኒ ዙራ ላይ ትንሽ ነገር ልናገር በመጀመሪያ በጣም ወደው በጣም ማከብረው
አገልጋይ ነው። አገልጋይ ብለን ስንጠራ ለማያውቁ ሰው ቀላል ሊመስል ይችላል ወይን ቀለል አድርጎ የማያዩት አሉ። በጌታ ያልሆኑ ሰዎች አገልጋይ ማለት የሆነ በቃ ዝቅ አድርጎ ነው የሚያዩት የሚገምቱት። እኛ ግን የጌታ ልጆች የሚገባን ነገር አለ። አገልጋይ ማለት ራሱ የሆነ ምን ረዳው ነገር አለ። አይ ቲንክ እውነት ለመናገር ዮኒ የሚጣላው ሰይጣን ብቻ ነው በእኔ አመለካከት ብዬ የማስበው እና ውጋ ቢመጣ ምንም አክል ነገር ቢደርስም ቢመጣም ኢየሱስን ያመነ ወድቆ አይወድቅምና እውነት ነው የምላችሁ። አንድ ነገር ልንገራችሁ። የዛሬ 4 ዓመት ነው 3 ዓመት ይመስለኛል በሆነ ልብስ መስቀል ላይ እንደዚህ ተገልብጦ ለበሰ ምናምን በሚል ኬዝ የሱን ፎቶ እየተጠቀሙ ቪዲዮ እየሰሩ ነበርና አብረን ያደግን ልጆች አብረን የተማርን ልጆች እሱ እንደዚህ ስላደረገ እኛም በሱ ፎቶ ገልብጠን ቪዲዮን እንስራ ብሎ በግሩፕ ተደራጅቶ አንድ ላይ ማለት ነው። ከዛ ከነሱ ውስጥ አንዷ መጣ ትነግረኛለች ለኔ ቪዲዮ ሰሩና ለቀቁ ሚዲያ ላይ ማለት ነው። ከዛ ያውኛ በጌታ የሆኑ ልጆች ደግሞ በትትና ነው ሁሉንም ነገር የምናደርገው ምክንያቱም ፍቅር የተማርነው ከኢየሱስ ስለሆነ ማለት ነው። እና ለምንድን ነው እንደዚህ የምታደርጉ ብዬ ስጠይቃቸው አብረን ያደግን ልጆች ነን፣ አብረን ብዙ ነገር ያሳለፍን ልጆች ነን፣ ጎረቤት አማሞች ነን። ስጠይቃቸው ጊዜ በጣም የማይሆን ቃላት ተናገሩኝና ሰድቦ በቃ ጭራሹን ዘጉኝ ማለት ነው። እስከዛሬ ድረስ አያወሩኝም በእውነት ነው የምላችሁ። ምክንያቱም የሱ ደጋፊ ነሽ ለካ አንቺ ምናምን ነገር ብሎኝ ማለት ነው። እኔ የሰው ደጋፊ ሳልሆን እሱ ላይ ያለውን ጸጋ ነው የምወደው፣ እሱ ላይ ያለውን ጸጋ አከብረዋለሁ። ኢየሱስ ክርስቶስ ቀብቶ እስካነሳ ድረስ የሚወደድ ሰው ነው። በቃ እስከዛሬ ድረስ አያወሩኝም፣ ዘጉኝ። ምንም ማለት አይደለም። ስለዚህ ይሄ ነገርም በጌታ እውነት የምለምናችሁ ነገር በጌታ የሆኑ ልጆች ያውቃሉ የሰይጣን ሴራ እንደሆነ ማለት ነው። ግን በጌታ ያልሆኑ ሰዎች እስከሚገባቸው ድረስ የኢየሱስ ፍቅር ጥላታቸውን ማለት ጥላቸው ይቀጥላል ማለት ነው። ግን በጌታ የሆኑ ልጆች እናውቃለን፣ ሁሉን ነገር ይገባናል። እናንተም የኛ የቀመስነው ነገር ቀምሳችሁ ብትረዱ ደስ ይለኝ ነበር፣ ግን አትረዱም። ግን አንድ ቀን ወደኛ ስትመጡ ይገባችኋል። እና እኔ ብዙም ሳትልወስድባችሁ አልፈልግም። ዮኒን በጣም ወደዋለሁ፣ አከብረዋለሁ። እናንተንም እንደዛው። የጌታን ስም የሚነሳልኝ ለኔ ወዳጄ ነው በቃ። እና ተባረኩልኝ፣ በርቱ። ኢየሱስ ከናንተ ጋር ይሁን። ያ ተባረኪ። ስፔሻሊ ግን ብሩኬ ከስር ጽፎ ነበር ቪዲዮ ላይ አሁን ለምሳሌ ዮናታን አክሊሉ የዛሬ ኦልሞስት ዜድ መቶ እንደውም የዛሬ 4 ዓመት እንዳስተማረ እሺ ሰምቻለሁ። ችግር የለውም በቃ ቢዚ ተባረኪ ታለ ሶ የዛሬ 4 ዓመት ያስተማረው ትምህርት ቁጭ ብሎ አሜን ብሎ ያሉ ሰዎች ናቸው መልሶ እንደው ለመተቸት የቃጣቸው ማለት ነው። ደግሞ ዩቲዩብ ላይ ሲመጣ ደግሞ የዛሬ 1 ዓመት አካባቢ ኢቭን እንኳን ስቶ እንኳን ምንም የተሳሳተው ነገር ቪዲዮ ላይ ምንም ስተት የለበትም። አንድ የተነሳው ኢሹ ዶክትሪናል አይደለም። በቃ ሰነፎች የቤተሰቦቻቸው ሸክም አትሁኑ ምናምን ብሎ ከራሱ ህይወት ጋር አዛምዶ ያነሳውን ነገር አምጥቶ እንደው ለማስጨው ነው የተፈለገው ይታወቃል። ሰሞንኛ የተነሱ ሐሳቦች አሉ። ባለፈው እንዳልኳችሁ ቀደም ራሱ እንዳልኳችሁ ኤርሚነት ገርለ ምንድነው ተክለ ሃይማኖትን እንዲሁም ደግሞ ታምረ ማርያም ተነሶ ያኔ በጣም አስደንጋጭ ነገር በተገለጡ ጊዜ ዮናታን አክሊሉ የሆነ የተሳለጠ አይነት በሚመስል መልኩ የእግዚአብሔር መንፈስ በኃይል አልፎ ሰርቶ ሲያበቃ በቤተ ክህነቱም ጭምር መናጋት መፈረካከስ ተፈጥሮ ነበር። እንደምታውቁት ስድብ ከካህናቱ ከጳጳሳቱ ምናምን ነገር ሶ የዛን ጊዜ ነገር ለማበላሸት በጣም ብዙ ነገር ተሞክሮ ነበር። ብዙ ፕሮፓጋንዳ ትዝ የሚላችሁ ከሆነ እዛ ሄዶ እንደዚህ አርዶ ደማትሶ ምናምን ይባል ነገር ሰራ ምንም ሊሆን አልቻለም። አብዛኛው ጊዜ ግን ብዙ ጊዜ የምታዘበው ነገር መልካም መውጣት በደረሰ ጊዜ ሁሉ እንደ ኢሹ ይነሳሉ። አንድ ነገር የሆነ ጊዜ እኮ ተሳስቶ ይሆን ይችላል አለቀ። የሆነ ጊዜ ላይ ለምሳሌ ከማርያም ስጋ እና ደም አልተካፈለም ምናምን ብሎ ያለውን ነገር ኤርሚ በአደባባይ ተናግሮ ያለቀ ጉዳይ መጥቶ ይቅርታ ጠይቅበት ወደ እስቲል ዛሬም ድረስ እያመጡ የማይክሮዌቭ እንትን አገልግሎት የሚያገልግሏል። ይሄው ለምሳሌ ብራዘር ይሄው ለምሳሌ እንዳልክ ትቀጥላለህ። ይሄው ለምሳሌ እንዳልክ
ከሆነ ሳምበዲ ምናምን ከኛ እምነት ውጪ ካሉት ጋር ምናምን ከሚታወቁ ቁጭ ብለህ መኪያቶ ስለጠጣ እነሱ እንደዚህ በለ ስላሉ ያሉትን ነገር አንተተ የማስታወቅ አገልግሎት የምታገለግሉ በጣም ብዙዎች አላችሁ። ቅድም እንዳልኩት በተለይ መሬት ላይ አገልግሎት ያላችሁ ሰዎች መጥቶ ቲክቶክ ላይ አካጌ ዘራፍ ምናምን የሚሉ ሰዎች እነርሱ ሲሰጧቸው ብቻ ነው የሚናገሩት። ሲያበሏቸው ነው ያበሏቸውን ነገር መጥቶ የሚያስታውቁት እንጂ እውነት የክርስቶስ ልብ ኖራቸው የወንጌል ቅናት ምናምን ነገር ኖራቸው አለ መጥቶ የሚያወሩት። ከምንም በላይ ግን በጣም የሚያስጠላው ነገር እና የሚደብረው የሚያስጠላው ግልጽ ነው፣ አማርኛ ስድብ አይደለም። የሚያስጠላውና በጣም የሚደብረው ነገር ያላመነ ሰው መጥቶ ሐሳብ እንዲሰጥ መፍቀድ። ትቀልዳለህ እንዴ ብራዘር? ያላመነ በእምነት ከኔ ጋር የማይመስለው ሰውዬ መጥቶ በቪዲዮ ላይ ሐሳብና አስተያየት እንዲሰጥ መፍቀድ ዓላማ በቃ ሌላ ነው ማለት ነው። ተልኮአል ማለት ነው። ይነው ወንድሜን ኤፍሬምን ለመምታት የተሄደበት ርቀት ስቲል ነው በአእምሮ ያለ በልቤ ውስጥ አለ። ወንድሜ ኤፍሬምን በቲክቶኩ ላይ በጣም የሚገርም ነገር የሚሰራ እግዚአብሔር አምላክ አልፎ የሚጠቀምበትን ወንድም እንደ ተሳሳተ ብሎ ለማለት ምንም ባልተሳሳተ ጉዳይ ላይ ለመምታት የተካሄደበት ርቀት ይታወቃል። የቅርብ ጊዜ ስህተታችን ስለሆነ እና ሆን ብሎ ለማጥፋት፣ ለመምታት፣ ለመቀጥቀጥ፣ ለማበላሸት የመጡ የጥፋት ልጆች አሉ። ግን ወንጌል አማኝንም ብሎ የሚሉ እኔ እውነቴን ነው የምላቸው አሮ ነው ብቻ ወደፊት እንዴት እንደመቀጠል ባላቅ እግዚአብሔር ነው ማቅ። ግን በዚህ ጉዳይ ስፔሻሊ ወንድሞች ላይ ምናምን ነገር ምንም ባልሳተ ጉዳይ እያመጡ የተላጠናውን ነገር እየመዘዙ ምናምን ነገር እንደዚህ ነው ብሎ ያንን ሰው ለመክሰስ ከቆመበት ነገር ለምን ቆመ ነው እንፍለጠው፣ እንቁረጠው፣ ይውደቅ፣ እንዳይነሳ። እኔ ቅድም ብያለሁ ደሃ ጉንዳን ነው እንደከነከሰ አይለቅም ብሎ ማለት እኔ የነገርኩን ደሃ ጉንዳን ነው እንዴ እያልኩ እኮ ነው። እኔ በስንፍና ምክንያት ቁጭ ብዬ የቤተሰቦቼ ምን የሆነ ሳምበሪ እንዲሰጠኝ ጠብቄ እድሜ ሄዶ ምናምን ነገር ስቲል እዛ ውስጥ ድንጋይ እንዳው እያሞኩ እንደቀጠልኩኝ ሳይላከኝ ሲቀር በቂም ተነሳስቼ ካልገደልኳቸው ብዬ እንደዚህ አድርጌ ካልኩኝ እንደዚህ አድርጌ ካያስኳቸውና እሷም ብሎ እቴ እኔ እቴ ያለችም ወንድሜ አይደለም አላቃቸውም ከእናቴ ያልተፈጠሩም ከአባቴ ያልተፈጠሩም ምናምን በራሴ ስንፍና ራሴ ድረሰቼ መለወስ ሲገባኝ ገነሱን ድረስ ከመጠበቅ ስላላኩ ብቻ አቂሜባቸው እንደዚህ እስከ መጨረሻው ድረስ እስኪሞቱ ድረስ ይያቸው ከሆነ ጉንዳን ነኝ እና ለማጥፍ ከራሱ ተነስቶ በምሳሌ የተቀረመውን ነገር በዚህ ልክ መጥቶ ግን እንትን ለማት መሞከሩ which ጥላቻ ብቻ ሳይሆን እኔ እንጃ ቢገሉት ደስ የሚላቸው አይነት ክፉ ደበኛ የሚመስል አይነት ስፒሪት ያለባቸው የጥፋት ልጆች ናቸው ይየረማው እና መልካም ወጣት በደረሰ ቁጥር ሁሉ ጊዜ እየመጡ እንደዚህ ምናምን ነገር የሆነ ነገር ቤት ውስጥ የሆነ ነገር አምቶ ይሄው ምናምን ነገር እኔ ብያቸዋለሁ። የት ነው ከየት ነው ምንድነው መሰራው የት አገልግሎት ፓስተር ማን ነው ከየትኛው ነው መሪዎች እነማን ናቸው በምን ዘርፍ ነው የምታገለግለው ተብሎ መጠየቅ አለባቸው። ኤርሚነት ቤት ውስጥ ገብቶ ማንንም ሰው የፈለገ የወንጌል ምንድነው የቃል ዕውቀት እንደዚህ የሚያነበን ቢሆን መሬት ላይ አገልግሎት ካይለው ፓስተር ካይለው መሪዎች ካይሉት መሬት ላይ አገልግሎት ካይለው ማገልገል አለበት ብዬ አላምንም። እኔ መሬት ላይ አገልግሎት ካይለው እኔ ያለበት ብዬ አላምንም። እኔ በኩሌ በቴዎሎጂ ፒኤችዲ የሰራ እንኳን ቢሆን እንደፈለገ ዕብራይስጡ ግሪኩ በጣም በእንግሊዝኛው ስታየው በዚህ ጋር ምናምን ብሎ ግን መሬት ላይ አየር ላይ ብቻ ያለ ምንም በቃ እዚህ ገባ ማይባል ማንም ተጠያቂ አካል የሌለው ሰውዬ መጥቶ ኤርሚ ፔጅ ላይ ገብቶ እንደፈለገ እንዲያገለግል እኔ ፍቃደኛ ነው። ለምሳሌ አይደለም ማን ነው ከየት ነው ምንድነው እንዴ ነገ መጥቶ ከኤርሚ ጋር ነበር በጣም የሚገርም ምናምን አሁን ግን ኦርቶዶክስ ሆነ ተብሎ ፕሮፓጋንዳ ሊሰራበት ነው ኖ መፈተሽ አለበት ይስተማመን ሰው ዮናታን አኪሉ በተናገረው ቪዲዮ ላይ የዛሬ ዓመት አንድም ስተት እንዲመዛት ታውጣበት አንድ ካለ እንግዲህ እናያለን። ኤኒሃው ወንድምነት እንኳን ደህና መጣ። አንተ ያለ ሌሎች ሰዎች እንዲናገሩ አዲም ፈቀድ አይመስለኝም። ኤርሚነት ወንድምነት ተባረክ። ሰላም ብያለሁኝ ወንድሞች እህቶች ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም ብያለሁ። ጌታ ያክብርልኝ። ቴንኪው ወንድምነት ተባረክ። ሁላችሁንም ሰላም ብያለሁ። የቀደሙ ወገኖች ይናገሩ ስጣቸው እድል። ጌታ ይባርክ። ቴንኪው። እሺ ሰላምዬ ማውራት ትችያለሽ። አይ ቲንክ ማውራት ትችያለሽ። ወንድምነት ጉዳዩ ላይ ስፔሻሊ ቪዲዮ ላይ ምናምን በደንብ አድርገው ማለት ነው። ያው ኤርሚ ይናገር ችግር የለውም። ኤርሚ አንተ ቀደም ችግር የለውም። እኔ ያለው ኦኬ
እሺ ጀሚላ ቅርብ ጊዜ ነው የመጣሽው። ሰው ኤርሚነት አንተ ቀጥል እንዴ። እሺ ቅዱሳን ታፕ ኮፒ ሊንክ ሼር ፕሊዝ። ይቆራረጣል አንዳንድ ጊዜ አደም ነው ለኔ ብቻ ከሆነ አላቅም። ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እሺ ተባረኩ ወገኖች። በድጋሚ መልካም ወጣት መቼ ነው እሱ? አሁን ሰኔ ውስጥ ነው አይደል? የዘንድሮውን ዙር እኔ በመዘገብ ይሻል ነበር። ዮኒን ሳየው መልካም ወጣት ነው ትዝ የሚለኝ እና እዛ መደወል ነው ያለብህ ነው መባል ያለብኝ። ኤኒዌይ ትናንትና እንደምወዳት እህቴ ደወለችና ስትነግረኝ ብዙም ኤኒዌይ ብቻ በእግዚአብሔር መንግስት ውስጥ እኔ እዚህ ላለን ሰዎች የምነግራችሁ ቅንነት የሚባል ነገር አትጣሉ። ካላችሁ አትጣሉት ቅንነትን። ከሌላችሁ ጌታ ቅንነትን እንዲያበዛላችሁ ጸልዩ። ከሌላችሁ ጥበብን፣ ትህትናን፣ ቅንነትን የትኛውንም ነገር የሚሰጥ እግዚአብሔር ነው። ከልቤ ነው ይህን የምላችሁ ወንድሞች እናቶች፣ ከልቤ። ቅንነት ከሌለ በእግዚአብሔር መንግስት ውስጥ ማገልገል አትችልም። ብታገለግለም እንደ ኩራዝ መብራት ከመብራቷ ይልቅ ጭሷ ይበዛል። ኩራዝ እንታሳውሱ። እኔ ገጠር ላይ ስላደኩኝ አንድ ማዕት ጭስ ነው የሚያወጣው። ከላይቱ ከሚሰጠው መብራት ይልቅ የሚወጣው ጭስ ይበዛ ነው። ቅንነት የሌለው ሰው ልክ እንደዚህ ነው። ግድግዳ ያጠቁራል፣ ሰውን ያጠቁራል፣ የራሱን ህይወት ያጠቁራል፣ የራሱን ህይወት ጭምር ነው የሚያበላሸው። በጌታ ልለምናችሁ፣ ቅንነት ጌታ ከሰጣችሁ አትጣሉት። እሱን የጣልክ ቀን ያንተ ነገር አበቃ። ቅንነት ካላችሁ እንዳትጥሉት፣ ከሌላችሁ ጌታ እንዲሰጣችሁ ለምን ቅን እንዲያረጋን ማለት ነው። የዋህነት፣ ቅንነት በጣም 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 ወንድሞች እናቶች፣ ሞኝነት ይሻላል። እንደው ጠቢብ ነኝ ብሎ ከሚል ተንኮል ይልቅ ሞኝነት ይሻላል። በዘመኔ በህይወቴ ያየሁት ነው የምነግራችሁ። ስለሆነ ነገር ሰዎች ሲያወሩ ቪዲዮ ከፍተው ከሆነ አይናቸውን ይዩት፣ ፊታቸው ላይ ያለውን ገጽታ ይዩት። ፊትን እዩ። በእውነት ነው የምላችሁ፣ ፊታቸው ላይ እዩ። የሆነ ነገር ሲያወሩ ፊታቸው፣ የጉንጫቸው አካባቢ፣ የሰውነታቸው እንቅስቃሴ እና ነገር ብቻ የአይናቸው አተያየት እዩዋቸው። ልክ በትንቢተ ሆሴዕ መጽሐፍ ላይ የእግዚአብሔር ቃል ሲናገር የኤፍሬም ትዕቢቱ በፊቱ ይመሰክርበታል ይላል። ያው ነብዩ ኤፍሬም ብሎ የሚለው ስለ አንድ ግለሰብ ሳይሆን ስለ ዮሴፍ ልጅ ሳይሆን በዮሴፍ ልጅ ስም የተጠራውን ሰሜኑ እስራኤል ላይ ያለውን ህዝብ ነው። ሰሜኑ እስራኤል የሰማሪያ ኤፍሬም ተብሎ ተጠርቷል። በተለይ ነቢያት ኤፍሬም ያሉ ጠርተውታል። እና ኤፍሬም ተብሎ ሲባል ስለ አንድ ግለሰቡ ብቻ ሳይሆን በተለይ በነቢያት መጽሐፍት ላይ ነው ያልኳቸው። ለምሳሌ ዘፍጥረት ጋር ስታነቡ ኤፍሬም ስለ ብላቴናው ነው የተነገረው። በዛ አካባቢ ላይ ኤፍሬም ብሎ የሚለው
ስለ እስራኤል ህዝብ አይደለም ዘፍጥረት መጽሐፍ ላይ የተጻፈው። ያኔ አያቱ ያዕቆብ አግኝቶ የባረከበት መባረክ ለሱ የተነገረው መነገር ለብላቴናው ማለት ነው የእስራኤልን አላፈት የእስራኤልን ነገር ሲባርክ የተናገረበት እሱ በተናጠልን ነው። ግን ከዛ በኋላ የሰሜኑ እስራኤል ክፍል ኤፍሬም ተብሎ ተጠርቷል። የሰማርያ ክፍል ማለት ነው። አንደኛ የህዝቡን ብዛት ትልቅ ስለሆነ፣ ሁለተኛም ደግሞ የመጀመሪያው የእስራኤል ንጉስ የሰሜኑ እስራኤል ማለት ነው የናባጥ ልጅ ኢዮርብዓም ነገዱ ከእስራኤል ስለሆነ ኤፍራይም ተብሎ ተጠርቷል። ያው ግን ከህዝቡ ብዛት አኳያ በሱም ብንወስድ ይሻላል። ኤፍራይም ጎሳ ወይ ደግሞ ነገድ ህዝቡ በጣም ብዙ ነውና ምን ይናገራል ሆሴ ስለ እስራኤል ሲናገር፣ በተለይ ከኤፍሬም ጋር በተገናኘ ሲናገር በጣም ብዙ በደሉን ገልጦ የተናገረ ነብይ ሆሴ ነው። ትንቢተ ሆሴን ስታነቡት በቃ ኤፍሬም አቤት በጌታ ምንድነው ምናምን ነገር ብለህ እንድትል ያደርጋልና ሆሴ ስለሚጠላው ሳይሆን በቃ እግዚአብሔር በባሪያው በኩል በደላቸውን ገልጦ መናገር ስለነበረበት እንዲፈወሱ እንዲመለሱ ተናገረና ሁሌ ምን ጠቅሳት ያልተገላበጠ ቂጣ ነው ምናምን ነገር ብቻ ብላን ትላትን ነው ስለ ኤፍሬም ብዙ ሰው የሚያስታውሰው። አይምሮ የሌላት እርግብ ነው ይላል፣ ኃጢአትን ለመስራት መሰዊያ በዛ ይላል፣ ተንኮልን በልቡ ይዟል ይላል። በቃ አሁን እዛ ክፋትን እናወራ ብሎ ካለ ኤርሚያስ ራሱ ከዛው ዓለም ውስጥ የነበር አልነበር እና ምን ይላል የኤፍሬም ትቢቱ የእስራኤል ትቢቱ በፊቱ ይመሰክርበታል ይላል። የእስራኤል ትቢቱ ያው ኤፍራይም ሰሜኑ ክፍል በፊቱ ይመሰክርበታል ይላል። የአንዳንድ ሰዎች ቅንነት ፊታቸው ላይ እንደዚህ ይመሰክርባቸዋል። ያው ለነገሩ በተቃውሞ ሊሆን ይችላል የሚያወሩት፣ ግን ቅንነት አለ ፊታቸው ላይ ቅንነት አለ። እነዚህ ሰዎች በእውነት ሊጎዱ አይደለም የሚናገሩ። እየተቃወሙ እኮ ነው። ምን አሁን ይሄ ቤካ ሰው ነው እንዴ ምናምን ነገር ብለው ይላሉ፣ ግን ፊታቸው ላይ ሁሉ ቅንነቱ ይታይባቸዋል። ቤካ እንደዛ ብለው ቢሉ እንደምሳሌ ሊጎዱት ፈልገው አይደለም። በቃ ከቅንነታቸው ፊታቸው ላይ ያስጠብቃል። ብዙ መራሮችም አይደሉም። አሁን ነገር ሐሳብም ከሰጡ በሚያውቁትም ወይ በማያውቁትም ሐሳብ ከሰጡ በምን አይነት ልብ ያወሩ እንዳሉ ይታወቃል። በቃ ፊታቸው ላይ ታየዋለ። ካሜራ ከከፈቱ ፊታቸው ላይ ታየዋለ። የአንዳንድ ሰዎች ደግሞ ጥላቻቸው ወንድሞች እናቶቼ፣ ጌታ ምስክሬ፣ ምንም እግዚአብሔር በህልም እስኪያሳይ ድረስ ሱባኤ ራሱ እንኳን ልትገባ እስከማያስፈልግ ድረስ እንደዚሁ የተገለጠ ነው። ትዕቢታቸው ብቻ ሳይሆን ቅንዓታቸው ማለት ይሄ ስጋን አጥንትን የሚያነቅዘው ይሄ ለእግዚአብሔር መቅናት የተባለው በነ ኤልያስ ላይ ሲሰራ የነበረው ስፒሪት እሱ አይደለም። በነ ማነው የካህኑ የአልዓዛር ልጅ ፊናንስ በእነሱ ላይ የተገለጠው የእግዚአብሔር ቅናት አይደለም። በጴጥሮስ ላይ የተገለጠው በክርስቶስ ላይ የተገለጠው የጌታ ቅንዓት አይደለም። በነ ጳውሎስ ላይ የተገለጠው ቅንዓት አይደለም። ይሄ የስጋው ቅንዓት ፊት ለፊታቸው ላይ በቃ ይታያል አልኩ። ይታያል። መድኃኔዓለምን ነው የምላችሁ፣ ይታያል። ኮለል ብሎ ነው የሚታየው። እና በቃ እነኚህ ሰዎች እውነት ልንገርህ፣ እንደዚህ አይነት ምልክት የሚታይባቸው ሰዎች በእግዚአብሔር መንግስት ውስጥ የፈለገ ተናጋሪ ሊሆኑ ይችላሉ። የሰራዊት ጌታ እግዚአብሔር ንግግራቸው ድል ነስቶ እንዳይወጣ በሚሰሟቸው ሰዎች ፊት ንግግራቸው ሞገስ እንዲያጣ አድርጎ ተራ ሰው ነው የሚያደርጋቸው። የራሳቸው ንግግር ነው ተራ የሚያደርጋቸው። ህዝብም ይለያቸዋል። እናንተ እኔን እንደምትለዩ እኔም እናንተን እንደምለይ ህዝብም ይለያቸዋል። በሰዎች ላይ አስተያየት ሲሰጡ ሊያ ሰኮ መሰሪ ናት ምናምን ነገር ይላል። እኔ እኮ ብዙ ጊዜ ችየላት እንጂ ምናምን ነገር ብሎ ይጀምራል።
ምንም እኮ ምንድነው መሰሪነቷ ሲዘርዘር አድርገው ብለህ ብትለው አይ እኔ የምልህ የሰውን ጆሮ የሰውን ህሊና ላበላሽ አልፈልግም ይላል። እንዴ አበላሽተህ ኦልሬዲ አበላሽተህ ስሟን ጠርተህ ሊያ ብለህ መሰሪ ነች ብለህ ካልክ በኋላ ሲዘርዘር አድርገው መሰሪነቷን ተብሎ ምሳሌ የምሰጠው እህትየውን ዘርዘር አድርገው ሲንንገራት እዚሁ ጥፋቷ ካለ ጥፋቷን እንገራትና እንምከራትና እንመልሳት። እዚህ ዘርዘር አድርገው ምንድነው ጥፋቷ እስኪ ንገረን። በምን ቀን ምን አጠፋች? በንግግር ነው ወይስ በስራ በድርጊት እስከሆነ ምንድነው የሰራችሁ? እስኪ ንገረን። ግድ የለም ይኸው ንገረን፣ እዚሁ እንመክራታለን፣ እንገስጻታለን። ምናምን ነገር አይቶ ምልሱ ምልህ ያው እንግዲህ አለ አይደለም በቃ ቶ አሁን እዚህ ብዙ ማውራት አያስፈልግም ይላል። ኦልሬዲ አውርታል። የምን ማውራት አያስፈልግም? ኦልሬዲ አውርታል። አለማውራት ከሆነ ስሟን ሳጠራ መሰሪ ምናምን ነገር ብሎ የሚለውን ቃል ከተናገሩ በኋላ አይ ምል ብዙ ላሄድበት ዮናታን አክሊሉን በቃ ተውት። የስራው ጠባይ ነው። ተውት ያልኩት ምንድነው ዮኒን ተውት። እዚህ ሶሻል ሚዲያ ላይ በሱ ምክንያት በረም እየተቀጠቀጥኩ ያለሁት እኔ ነኝ። የሱ ቅጥረኛ ቀኝ እጁ ግራ እግሩ እያሉኝ የስራው ጠባይ ነው። የማለት አያጠፋም ማለት አይደለም። እንደኔ ጆሮው ላይ የሚያንባርቅበት የለም። ጌታ እግዚአብሔር ምስክር ያልኳችሁ ባጠፋው ጥፋት ማለት ነው። ግን እናንተን እንደምወድ እወደዋለሁ ብሎ የሚለው ቃላት አይገልጠውም። በሕያው አምላክ በእግዚአብሔርን ፊት በእናንተም ፊት አልዋሽም። አንድ ጉባኤ ውስጥ ብንኖር አገልግል ተብዬ ማይክ ቢሰጠኝ እሱ ቅድሚያ ይናገር ብዬ እድል ከምሰጣቸውና ለኔ የተሰጠኝን እድል ለሱ አዙሬ የምሰጥ ሰው ነኝ። ተንኮለኞች አትሁኑ። ቢያንስ ከኔ በተሻለ በእግዚአብሔር መንግስት ውስጥ የሚሰራ ወንድም እንደሆነ ለትህትና ብዬ አይደለም እነግራችሁ። ሪያሊቲ እውነታው ያ ስለሆነ ማለት ነው። እንኳንም ወንድሜ የሆነ በጌታ እናንተም እንኳንም ወንድሞቼ ሆናችሁ በጌታ ልብን የሚያቅ የአብርሃም አምላክ በፊቱ የተገለጠነን ማወራውን ከሽንገላ ተነስቼ እንደማልል የእግዚአብሔር መንፈስ ያለባችሁ ልጆች መሆናችሁን ስለማቅ በእናንተም ልትመዝኑ ትችላላችሁ። እናንተ ባትመዝኑ ግን ልቤን የሚያቅ አምላኬ የዘመኔን ቁጥር በእጁ የያዘ ትንፋሼና መንገዴን በእጁ የያዘ ጌታ ያውቃል። ዮኒ እና እኔ ጉባኤ ውስጥ ብንገናኝ ለማገልገል ለኔ እድል ቢሰጠኝ ወንድሜ ይቅደም ብዬ እላለሁ። እሱም ብቻ ሳይሆን እናንተንም ጨምር በጌታ ፊት። ይኸውልህ በሕያው አምላክ እግዚአብሔር ፊት የምነግራችሁ ቅኖች ካልሆናችሁ ተራ ሰው ነው ሆናችሁ የምትቀሩት። ይኸውልህ ተራ ሰው እየሰማኸኝ ነው ወንድሜ? ሕያው አምላክ እግዚአብሔር ምስክር ነው። መንፈስ ቅዱስ አብሮህ አይተባበርህም። ድምፅህ ድል ነስቶ አይወጣም። ተጮህ ይሆናል እንደኔ፣ ግን ንግግርህ ሞገስ አልባ ይሆናል። እውነትነት የለበትም። የእግዚአብሔር ቅዱስ ቅንዓት እሱ አስነስቶ የምትናገረው አይደለም። የራስህ ቅዱስ ቅንዓት። በተለይ ደግሞ አገልጋይ ሲሆን ለአገልጋይ የመጀመሪያው ጠላቱ ራሱ አገልጋይ ሆኖ የራሱ የመጀመሪያ አገልጋዩ ጠላቱ ቁጥር አንድ ጠላቱ ራሱ አገልጋዩ ነው።
ኦኬ ቁጥር 2 እና ቁጥር 3 ላይ ለማስቀመጥ ቸገረኝ። ሌሎችን አገልጋዮችና ሰይጣንን የትኛውን ላስቀድም የትኛውን ላስከትል እናንተ ግን ውሰዱት። ቁጥር 1 ግን የአገልጋይ ጠራቱ ራሱ አገልጋይ ማነው? አገልጋዩ ራሱ ሰውየው ነው። ቀጥሎስ ብለህ ካልከኝ ከሁለቱ አንዱን ውሰድ፣ ሰይጣንና ሌሎች አገልጋዮች። ቁጥር 2 አድርግልኝ ምናምን ብለህ ካልከኝ አሁን ሰይጣን ነው ቁጥር 2 ብዬ ብል አገልጋዮቹን ላስቀር ነው። አገልጋዮቹ ነው ብዬ ምን ነው አንተ ሰይጣንን ሶስተኛ ያረከው ምናምን ደግሞ ወዳጅነት ከሱ ጋር ፈጠርኩ ይብላችሁ እንደተረጉሙ። ግን ሁለተኛና ሶስተኛ ጠላቶቹ የአገልጋይ ሁለተኛና ሶስተኛ ጠላቶቹ ሌላ አገልጋዮችና ሰይጣን ናቸው። መድኃኔዓለም ክርስቶስ ምስክር ነው። ይህንን ከኦርቶዶክስ ቤተክርስቲያን ጀምሮ ነው ማቀው በረንብ የታዘብኩት እና ብለህ ካልከኝ ሁለተኛና ሶስተኛ ላይ ያሉት የአገልጋይ ደመኛ የሆኑ ጠላቶች ናቸው። ዲያብሎስና ሌላ አገልጋዮች። ምን አይነት አገልጋዮች? ቅንነት የሌላቸው ሰዎች። ቅንነት ያላቸው አገልጋዮች በፍጹም ሲመክሩም ሲቆጡም ሲገስጹም ከቅንነት ነው። ሊያቀኑ ነው፣ ሊያስተካክሉ ነው፣ ሊያርሙ ነው። ጥፋትን ስለማይወዱ ነው። ያስታውቃል ንግግራቸው በደንብ ያስታውቃል። አተነፋፈሳቸው ራሱ ጭምር ያስታውቃል። የነኛኞቹ ማለት ነው። ቅንነት የጎደላቸው ሰዎች ከአፍንጫቸው ሲተነፍሱ ልክ እንደተቆጣ ፈረስ ማለት ነው። ፈረስ ሲቆጣ እኔ የገጠር ልጅ ስለሆንኩ ፈረሶች ሲቆጡ ገጠር አካባቢ ላይ ተወልዳችሁ ያደጋችሁ የፈረስ ማንኮራፋቱ ይባላል። በጣም አደገኛ ነው። በአፍንጫው ነው ቁጣውን የሚገልጠው ፈረስ። እግሩን ይመታና የፊት እግሩን ፈረሰኛ ስለሆንኩኝ እኔ ፈረስ ጉክስ ጫውታ እንጫውታለን በተወለቁበት አካባቢ እና ጠባያቸው ባህሪያቸው እና ሲቆጣ የሆነ ነገር ሲያይ ሊመታ ሲፈልግ ወይ ሊነክስ ሲፈልግ ወይ በፊት እግሩ ይመታል ወይ ወደ ኋላ ከዞርክም በኋላ እግሩ አንግሎ ነው የሚጠልህ። ግን ንግግሩን በስትንፋሱ ነው የሚያወጣው። ማንኮራፋት ይባላል ካለ በቃ እና እነኚህ ቅንነት የጎደላቸው ሰዎች እንደዚህ ናቸው። አፍንጫቸው አካባቢ ብታያቸው፣ አይናቸው አካባቢ ብታየው በቦክስ የተመታ ይመስል ብልዝ ያለ ነው አይናቸው ላይ። አይዌው ልብ ብላችሁ ጌታ ምስክሬ፣ ሰዎች ሲናገሩ በተለይ ካሜራ ቪዲዮ ከከፈቱ ፊታቸው ላይ እዩት። ፊታቸው ላይ እዩት። እና የእግዚአብሔር ሕዝብ ቅንነት አትጣሉ። እግዚአብሔር ከቅኖች ጋር ቅን ነው። ቅንነት አትጣሉ። ቅንነት ስታጣ ትዝ ይላችኋል ቤካ የዛሬ 5 ዓመት ቲክታክ ላይ ሲገባ እሺ እና ይገርማል። የዛን ቀን ቪዲዮ የከፈተ ቀን አይተው ነበር የግራይኑን እንቅስቃሴ ምናምን ነገር ብሎ ሆን ብሎ ነገር የዛሬ 5 ዓመት ቲክታክ ሲገባ የግራይኑን ሲያንቀሳቅሰው አይተህ ነበር ብሎ በፍጹም ልታየው የማይችለው ነገር አንስቶ እንደ አዲስ አምጥቶ ልክ ነው ይሄ መሰሪ አየህ። እኔ ዛን ቀን በደምብ ትኩረት አልሰጠሁትም። ግን እንዴት ነው የሾፍከው ምናምን ነገር ይላል። ይሄ ወሬያም ትውልድ ማለት ነው። ወሬ የወደደ ትውልድ። የግራይኑ የዛን ጊዜ ሲገባ አላየሁም። ኤርሚያስ አንተ ነገሩን ስላላየው ነው ብሎ ሊያስታውስ ይፈልጋል። መቼ ነው? የዛሬ 5 ዓመት። አቤቱ ጌታዬ ከእንደነኛ አይነት ጉባኤ በእውነት ጌታ መድኃኔዓለም ባሪያህን ጠብቀው። የግራይኑ ላይ አይተዋል። የግራይኑ ላይ ምናምን ነገር ብሎ ቪዲዮ ካለ አውጥቶ ሲግራይኑ ነው ምናምን ነገር ይላል። መቼ ታሪኩ ትናንትና ቢሆን ኖሮሽ የዛሬ 5 ዓመት ቲክቶክ በገባበት ጊዜ ምናምን ነገር ተውሎ በምን ትዝ አለህ በለው።
ከመቼ ጊዜ ጀምሮ አንተ ይሄን የምታውቀው በለው። ከዛ ጊዜ ጀምሮ 5 ዓመት ሙሉ ይዞት እንትን ጠብቀው ምቹ ጊዜ ይጠብቅ ነበር። ምቹ ጊዜ ምናልባት ቤካ ንግግሩ ላይ የሆነ ተቆጣ ምናምን ነገር ተብሎ ይባልና የሆነ ስህተት ቢገኝ እዛ በዛ በተቆጣው ላይ አስተያየቱን ሐሳቡን ሰጥተው አይ በቃ ወንድማችን እንደዚህ ልትቆጣ አይገባም። በእርግጥ እንቆጣለን፣ ግን በቁጣችሁ ላይ ፀሐይ ግባ ነው ብሎ ያለው መጽሐፉ። የተቆጣበት በትክክለኛ መንገድ ከሆነ ኦኬ በቃ ለጊዜው እንትን ብሏል፣ እሺ ተረጋጋ ምናምን ነገር ብሎ መምከር እኮ ይቻላል። እኔ ግን እኮ እኔ የዚህ ሰውዬ ቁጣው ብቻ አይደለም ኤርሚያስ፣ ይኸውልህ መታየት ያለበት ይሄ ሰው የዛሬ 5 ዓመትም ብሎ ወደኋላ ሄዶ አንተ ያላሰብከውን አይተውም አታውቀውን እኔ አታያዩ ላይ እዛን ጊዜ ነው እኮ ይበቃኛል እኮ እኔ ብዙ አልናገረውም አልገልጠውም ብዬ እንጂ ምናምን ነገር ብሎ ይጀምራል። በሕያው አምላክ ፊት አልኩ መንገዴ ከመንገዳቸው ከእንደነዚህ አይነት ሰዎች የተለየ ነው። እንደዚህ ያለ አይደል አሁን 601 ልክ እንደዚህ ያለ አይደል። እስቲ ምን ያህል ሰው ነው የሚሰማት ብዬ ከታች 2 ኮሜንት ተጽፏል። በቃ የሚንቀሳቀስ የለም። እኔ ብቻ እንደገባው ጆይን እንዳደረኩ ያሳያል የኔ የብዕር ስሜ ማለት ነው። እና ከላይ ህዝቡ የሚያይበት ቦታ ላይ ስክሪንሾት ሁሉ አድርጌዋለሁ። ወንድሞች እናቶች ባሳያችሁ ደስ ባላይ ነበር፣ ግን ልጅቱን ታውቋታላችሁ። እና ስንት ሰው ነው የሚያየው? እኔ ስለገባው እንጂ ዜሮ ነው ከላይ የሚታየው። ወንድሞች እናቶች ዜሮ ሪፖርት ኖሮባት አንዳንዴ እንደዚህ ነገሩ ስለሚገለበብጠው አይደለም፣ ዜሮ ነው። ዜሮ ማለት ይሄውን 618 የሚለው ጋር ዜሮ ነው። ጌታ እግዚአብሔር ምስክሬ ነው፣ ዜሮ። እና እኔም ገና እንደገባው ጆይን ይላል የራሴ ይታየኛል። 2 ሰዎች ኮሜንት አድርገውላት ተተዋት ሄደዋል። የፈለገ እንኳን እንደው ልትወጣ አካባቢ ነው ኤርሚያው ምኑን ነው የምታካብደኝ ብለህ ብትለው እንዴ እንደው ልንወጣ እንኳን ቻው እንኳን ብለን ብንል ህዝቡ እያለ ነው የምንዘጋው። እንዴት ዜሮ ማለት ምን ማለት እንደሆነ ታውቃለህ? እነዛ 2 ሰዎች ሐሳቡ ላይ አልተስማሙም። ኮሜንት ጽፈዋል። የ2 ሰዎች ወደ ላይም ወደታችም እንደዚህ ወርጄ ለማየት ፈለኩ እና ኮሜንት ጽፈዋል የሉም። እኔም በባዶ ቤት ነው ብዬ የምታወራውን ነገር እስቲ ገብቼ ሰዓት ዜሮ ነው ከላይ እና ስለ አገልጋዮች ነው የምታወራው። አወራችና ጌታ እግዚአብሔር ይባርካችሁ በሉ ሰላም እደሩ አለች። የለም እኮ ዜሮ። እግዚአብሔር እንዲህ ነው የሚያደርጋችሁ። እጄ ላይ ስክሪንሾት አድርጊያታለሁ፣ ቪዲዮ ቀርጫታለሁ። ቅንነት በእውነት ወንድምነት በእምነት ነው አልከኝ። እውነት ነው፣ በእምነት ነው የምታወራው። ደህና ደሩ በእምነት በኢየሱስ ክርስቶስ ስም። እኔ ብቻ እኮ ነኝ የኔ ብቻ ጆይን ስላደረገ የኔን እንኳን ራሱ ለምን አንድ ብሎ አላሳየኝም? ግን ያንቀን ምን ሆኖ ነው ግን ቲክቶክ ያንቀን የሷን ዜሮ እኔን እንኳን አይቆጥረኝም። አቤቱ ጌታዬ የአብርሃም አምላክ በእውነት ህዝብ ሰማይ ብዬ ጉራዬን አልቸረቸርም። ቅንነትን ግን አታስጥለኝ ጌታዬ። ቅንነቴን እንዳልጥል የሚሰማኝ ሰው ይራቅ፣ የሚሰማኝ ሰው ይበተን ከፈለገ ጌታዬ። ከአንተ ጋር ያለ ነገር እንዳይበላሽብኝ ቅንነት፣ የዋህነት፣ ቅንነት። እህቴ እንደዚህ ልትል ፈልጋ ሊሆን ይችላል ብሎ ነገርን አስተካክሎ መስማት፣ አማርኛን አቃንቶ መስማት። አይ ወንድሜ እንደዚህ ሊል ይችል ይሆናል ብሎ አስቦ ሊሆን ይችላል ብሎ ሚል ልብ ወንድሞችና እህቶቼ መንፈስ ቅዱስ ይወደዋል ያንን ልብ። ኦኬ እሺ ምን አለ ደግሞ ይሄ ዮናታን የሚባል መሰሪ በለገና አተነፋፈስ ያስታውቃል። ምን መሰሪ ነው? ጀመረ በቃ የሰኔ ሲመጣ እዚህ አሁን ደግሞ በቃ እንትን በቃ የዓመቱን
ግብራቸውን ሊያደርሱ የሚሯሯጡ ሰዎች አሉ ማለት ነው። ሰኔ መጥ መልካም ወጣት ባይመጣ ይሻል ነበር። አንዳንዴ ቢዘል እኔ ሊሆኒ እንደዚህ ብየዋለሁ። ራሱ እውነቴን ነው የምልህ ስለምንደዋወል በቃ ዮኒ እኔ ሰኔ የሚባል ወር ባይመጣ ምናምን ነገር ባይመጣ እንዳትል ደግሞ ለሀገራችን እኮ ክረምቱ ዝናቡን ይዞልን የሚመጣው ጤፍ የሚዘራው አዝመራ የሚዘራው በዛን ጊዜ ነው። ዮኒ ደግሞ ለምን በሰኔ ላይ ያደረገው መልካም ወጣት ያው ትምህርትም የሚዘጋው በዛ ጊዜ ስለሆነ ነው እንጂ በሌላ ወር ላይ ቢያደርገው ታዲያ ወሩ ነው እንዲቀያየር የፈለገው ኤርሚያስ። ወሩ የፈለገ ቢቀያየር በመስከረም ቢያደርገውም ከየካቲትም በጥርም ቢያደርገው ቅንነት የሌላቸው ሰዎች ብዙ ነገር ሊሉ ይችላሉ። አይ ላቭ ዩ ዮኒዬ እንወዳለን። አገልጋይ ግን ሲቀናብህ ብራዘር እኔ በጣም እንደዋወላለን። አገልግሎት ላይ ካልሆነ ያነሳልኛል። አገልግሎት ላይ ካልሆንኩ ካላየሁት አነሳለታለሁ። በአካል ጎኑ ኖረው የሚያውቁ ያውቃሉ ከኔ ይልቅ አብሮ በመዋል ማለት ነው። ልባቸው በእግዚአብሔር መንፈስ የተነካ ሰዎች ያስታውቃሉና እሱም ብቻ ሳይሆን ሌሎችም ሁሉ ጭምርና ያገልግሉ ወንድሞቼ ያገልግሉ። ታው ጌታ ወንድሞች ታው እግዚአብሔር ከየት እንዳመጣቸው ያገልግሉ። ሲያጠፉ አያጠፉ ማለት አይደለም። የሆነ አያጠፋ ማለት አይደለም። እኔ በጣም የማውቀው ሌሎች ሰዎች የሰጡንን አጀንዳ ይዛችሁ አሁን የምሰማው በጣም ብዙ ጊዜ መምህር መስፍን የሚባለው የኦርቶዶክሱ መምህር የኔታ ቲዩብ ላይ ቀርቦ አንድ ቃል ተናገረ። እሱ ሰውዬ ነው እሱን ቃል የተናገረው። ምን አለ? የኔንና የዮኒን ቪዲዮ እያሳየ ለምንድነው የኔንና የዮኒን ቪዲዮ ያሳየው? ዮኒን እኔ ነበርኩ ላይቭ ላይ ኢንቫይት አድርጌው ፌስቡክ ላይ በነገረ ክርስቶስ ላይ በተናገረው ነገር ትክክል አይደለህም ብየው በውስጥ አውርተን ፈልጌ አግኝቸው ያኔ ዮሐና ዘይት ነው አይቀላቀልም ብሎ ባለበት እና በውስጥ ፈለኩት። ቪዲዮ ላይ ኮሜንት ጻፍኩ። ያኔ እዛ በተናገረበት ዮሐና ዘይት ነው አይቀላቀልም ብሎ ባለበት ነገረ ክርስቶስ ላይ ቪዲዮ ላይ ኮሜንት ጻፍኩኝ እና ስልኬን የምታውቁ ሰዎች ለዮኒ ስጡት፣ የሱን የምታውቁ ስጡኝ አልኳት እና ጻፍኩኝ እንደምፈልገው ንገሩት ብዬ ማለት ነው። እና በእርግጥም ሰዎች ሰጡኝና አገኘሁት የዮኒን የእጁን ስልክ ማለት ነው። እና አገኘሁትኝ በዛኑ ብዙም ሳይቆይ ማለት ነው። እና ዮኒ እዚህ ላይ የተናገርከው ትክክል አይደለም። ያው ነግሬያቸዋለሁ ደጋግሜ ትክክል አይደለም የተናገርከው፣ መስተካከል አለበት። ክርስቶስ ከማርያም በስጋና በደም ተካፍሎ ተወልዷል። ይሄ ትምህርት ትክክል አይደለም ብዬ ከነገሩት ሰዎች አንዱ ነኝ ደውዬ ማለት ነው። አንተ ማን ምን እኔ ለኔ የምትነግረኝ ምናምን ነገር ብሎ አላለኝም። ሰማኝ፣ በጣም ሰማኝና እሻለ ያው አልኩት ከሌሎች ወንድሞችምና አገልጋዮች ጋር ተነጋገር ብያልኩት አየው ትክክል አለመሆኑን አስተዋለ። በሌላ ጊዜ ላይ ስደውለት ማለት ነው ብዙም ሳይቆይ ከዛ ይሄንን ነገር ማጥራት ባለብህ ነገር ማጥራት አለብህ፣ ይቅርታ መጠየቅ ባለብህም ይቅርታ መጠየቅ አለብህ አልኩት። እሺ አለ እና ሚዲያው ላይ ያኔ ፌስቡክ እና ዩቲዩብ ላይ ስለነበርኩኝ ኢንቫይት ላደርግ ብዬ ስለው ኦኬ አለኝ። በጣም ተርገብግቦ ስለነበር በወቅቱ እኛም ጭምር ትክክል አይደለም ብለን ስለነበር ትምህርት ነውና እናስ አመት ሳይሞላ ማለት ነው እኔ ቪዲዮ መቼ እንደተለቀቀ ባላቅም ግን በዛው ጊዜ ማለት ነው እኔው ፔጅ ላይ ኢንቫይት አድርጌው አምጥቼው የዛን ጊዜ የነበራችሁ ስንት ሰው ይታወቃላችሁ? ስንት ሰው ነበር የዛን ጊዜ? ዮኒን የመጀመሪያ ኢንቫይት አድርጌው ነገረ ክርስቶስ ላይ ይቅርታ የጠየቀ ጊዜ
77 ቁጥር ጻፉልኝ ከኔ ጋር የነበራችሁ ዩቲዩብ እና ፌስቡክ ላይ ያኔ ቲክቶክ ላይ አልመጣሁኝም 77 ቁጥር ጻፉልኝ አካሉ ነበር ካደል ጌታ ይባርክ ላቭድ ጂሰስ ቤቲዬ በጣም ብዙ ነበራችሁ እነ ማዚ ሄለን ወንጌል ብቻ ጆይን ኤርሚ በጣም ብዙ ጀሚላ ወንጌላዊት ጀሚላ ኦኬ መነንዬ ነበራችሁ ቤዚ በጣም ብዙዎች ነበራችሁ ኢንቫይት አደረኩትኝ ኤዲ ነበራችሁ ያው በተለይ ፌስቡክ እና ዩቲዩብ ላይ በነበርኩ ሰዓት ላይ የምታውቁ በአውሮፓ በአሜሪካ በካናዳ በአውስትራሊያ ያላችሁ ሁላችሁም ታውቃላችሁ አፍሪካ መካከለኛ ምስራቅ አረብ ሀገራት የምትኖሩ እህቶችና ወንድሞች ያኔ ጠራሁት ይቅርታ ጠየቅ እኔው ፔጅ ላይ አመት እንኳን አልሞላውም እኔ በደወልኩለት ወር ነው 2 ወር እንኳን አልቆየም ወንድሞች አይደለም 2 ወር እንኳን አልቆየም ይቅርታ ጠየቀ መምህር መስፍን የሚባለው የኦርቶዶክስ መምህር የኔታ ቲዩብ ላይ ቀርቦ ለምሳሌ ይሄ ሰውዬ ብሎ አለና ኦሬዲ እኮ ይቅርታ ጠይቋል ይቅርታ በጠይቀበት ቪዲዮ ሲያሳይ የኔታ ቲዩብ ላይ የኔና የዮኒን ቪዲዮ ነው ያሳየው ጎን ለጎን ፌስቡክ ላይ ተቀመጥነው እሱን ተቆርጠው ማለት ነው አሁን ይታይ ይሄ ሰውዬ እንደዚህ ብሎ አለ ይቅርታ ለመጠየቅ የመጣበት ቪዲዮ ላይ ትክክል አይደለም የተናገርኩት ብሎ ያለው ላይ ከዛስ ያ መስፍን የሚባለው ሰውዬ የዛን ጊዜ ተናገረ ከዛ በኋላ እስከ ትናንትና ድረስ የሰማኋቸው ከኛ ወገኖች ናቸው ተብለው የተሰለፉ ሰዎች 5 ዓመት ቆይቶ አልቆየም 5 ዓመት ምን እንደምታወሩት ይቅርታ ለመጠየቅ 5 ዓመት አልቆየም ቪዲዮ መቼ ነው የተለቀቀው ያን ትምህርት ውሃና ዘይት ነው አይቀላቀልም ብሎ ያለው መቼ ነው የተለቀቀው እኔ ፌስቡክ እና ዩቲዩብ ላይ ሂዱና ይዩት ተናገሩነቱን ላይ ማለት ነው ቪዲዮ ተቀምጧል የኔና የዮኒ ይቅርታ የጠየቀበት እና 5 ዓመት ቆይቶ ይቅርታ ጠየቀበት 5 ዓመት አልቆየም ምንድነው የምትዋሹት ወንድሞች እናቶች በቃ ዮናታንን እጠላዋለሁ መድኃኒዓለም ይድፋው እኮ ማለት ትችላለህ መብት ነው ሳይው ያስጠላኛል ማለት መብት ነው ያልቆየበት 5 ዓመት ቆይቶ ይቅርታ የጠየቀበት ቪዲዮ በፍጹም 5 ዓመት ሙሉ ቆይቶ አይደለም ይቅርታ የጠየቀው እኔ ምስክር ነኝ እኔም ባይት አድርጌዋለሁ እኔ ቤት ላይ ይሄ ሁሉ ህዝብ ምስክር ነው ያው ይሄ ሰኔ ደረሰ መልካም ወጣት በቃ ታዋቸው መስከረም ሲመጣ አለ አይደል የሚነሳ የሆነ እንስሶችን አታክ የሚያርግ በቃ እንደዛ የሆነ ወርሲ የሆነ ነገር ሲመጣ መልካም ወጣት ሲመጣ የሆነ በቃ ከነ አባናም ከነ ፋርፋም ሰፈር የሚነሳ አለ እነሱ ሁሉ እጃቸውን እንዲያስገቡበት በቃ ያው ባጭሩ አትሂዱ ነው ደግሞ አትሂዱ ወደ መልካም ወጣት አትሂዱ ለምን ማስታወቂያ ያሰሩ አትሂዱ መልካም ወጣት የሚባል ባካችሁ የተበከለ አገልግሎት ነው ድራማ የበዛበት አገልግሎት ነው ኢየሱስ የሚባለውም ሲጠራ ኢየሱስ ብሎ ስሙን የሚጠራው ሰውዬ ራሱ መሰሪ ነው በክፋት የተሞላ ነው አትሂዱ እሱ ከኛ ወገን አይደለም እንደዚህ አይነት ማስታወቂያ በሰሩ ይሻላል ባጭሩ ያ በቃ እንደዛ ብላችሁ በሰሩ እኛም ምናልባት ሼር ማድረግ ካለብን ልናረጋው እንችላለን ቪዲዮአችሁ ቫይራል እንዲወጣላችሁ ማለት ነው ለአንድ ሰውዬ ወንጌል ሰብኮ መስክሮ ወደ ጌታ
አምጥቶ የማያውቅ ሰው በእግዚአብሔር መንግስት ውስጥ እየደከመ ያለ ሰው ላይ ወይ እየደከመች ያለች እህት ላይ በእነዚህ ሰዎች ልብ ውስጥ ብዙ መደመጥ ብዙ መሰማት ይፈልጋሉ፣ ግን የሰራዊት ጌታ እግዚአብሔር አይሰጣቸውም። እውነቴን ብየምልህ ከዮኒ ጋር አይደለም መለካካት ያለባቸው እነዚህ ሰዎች። በትምህርት በእውቀት ምናምን ነገር የተባለ ምናምን የተለያየ ነገር ሊኖራቸው ይችላል። ከኔ የበለጠ ሙቀት ሊኖራቸው ይችላል። እስኪ ብቻቸውን እነሱ ቤት ይክፈቱ። ከዮኒ ጋር አይደለም የሚወዳደሩት። እኔ ቤት ልክፈት። የሚሰማቸው ሰው ቁጥር ከተባለ እማጋ እንዳለ ታያለህ። ቅኖች ይኸውልህ፣ ቅኖች አይደሉም። የእውቀት ችግር ኖሮባቸው አይደለም። እኔን በዕብራይስጥ በግሪክ ሊያስተምሩ የሚችሉ ሰዎች ናቸው፣ ግን ቅኖች አይደሉም። የአብርሃም አምላክ ምስክሬ ነው። ቅኖች አይደሉም። በመሰሪነት አትናገሩና አገልጋይ ይሳሳታል፣ በንግግር ይሳሳታል። ዳጸ ልሳን የሚባል አይነት ነገር አለ። በድፍረትም የሚነገር ንግግርም አለ። ሆን ብሎ ሰውን ለመጉዳትም ብሎ የሚናገሩ ሰዎችም አሉ መድረክ ላይ ሲቆሙ እና ግን እንደው ሆን ብሎ ሰው ለመናገር ብሎ ይናገር። መስተካከል አይችልም? ይችላል። መታረም አይችልም? ይችላል። ስንት ጊዜ ስልክ አንስታችሁ ደውላችሁ ታውቃላችሁ? ያ የተናገራችሁበት ሰው ጋር ስንቱን ታዝብ ያለው ጌታ እግዚአብሔር ምስክር። በዚህ ልጅ ምክንያት በዮኒ ምክንያት ስንቱን የኢትዮጵያ አገልጋይ ታዝብ ያለው ወንድሞቼና እህቶቼ። የት ደርሰ ብለህ ካልከኝ ያው ስለምንገናኝ በስልክ በውስጥ ስንቱን ዘማሪ፣ ስንቱን ፓስተር፣ ስንቱን አገልጋይ ታዝብ ያለሁኝ። ለአንዳንዱ ትዝብቴንም በውስጥ ይዤ ለአንዳንዱም ደግሞ ፊት ለፊት እየነገርኩት አይ ናም ነገር እያልኩ ማለት ነው። በተለይ አንድ ወንድም ማረሳው ስሙን አንጠቅስም፣ አገልጋይ ነው። በደወለልኝ ቁጥር ስለዚህ ሰው ነው የሚያወራኝ፣ ስለ ዮኒ ማለት ነው። እኔ በዚህ ወጥቶ በዚህ ገብቶ ምን እንትኑ ብሎ የእንትኑን አካሄዱን እንትኑ ምን አስተምሮቱ እንትን ነው የእንትናን ቀርቶ የእንትናን ሸምድዶ ከእንትና እንትሉ ምን ማለት ነው? ያው ለሱ መንፈስ ቅዱስ አያስተምረውም። ለሱ የሚገልጥለት ነገር የለም። በሙሉ የእንትናን ኮርጆ የእንትናን እንትን ብሎ በዛ ጋ መጥቶ በዚህ ጋ ገብቶ ዮናታን ማለት ስለማታውቀው ነው። ኤርሚያስ አንተ አግኘውና አውራው አልኩት። ከኢትዮጵያ ውጭም እየወጣ የሚያገለግል ሰው ነው ይሄ ሰው እና አግኘው ላገናኝህ። ይሄን የነገርከኝን ነገር ሁሉ በሙሉ ብትነግረው ዮኒ ይሰማል። አልሰማ ብሎ ካለ በእኔ ፊት ንገረው በእውነት ያልኩት። ከኢትዮጵያ ውጭ ሁሉ እየወጣ የሚያገለግል ሰው ነው እና ንገረው፣ እኔ ጊዜውን ላመቻችልህ እያልኩት። ኧረ እሺ ነግረዋለሁ። በቃ ቴንኪው ደውዬ ነግረዋለሁ ለዮኒ ያልኩትኝ። ደወልኩ ለዮኒዬ እንትና የሚባል ወንድም ሊያገኝ ይፈልጋል ብዬ ስለ አላውቀውም ብሎ አላለም። ኦልሬዲ የሚታወቅ ሰው ስለሆነ ኦኬ። እና ለምን የሚፈልገኝ በሰላሙን ምናምን ነገር እንኳን አላለኝም ዮኒ። ኦኬ አገኘዋለሁ አለኝ። በቃ ተቀጣጠሩና ምቹ ጊዜ የሆነ ጊዜ ተቀጣጠሩና አገኘው እና ይንገርህ አለ ብሎ የሚለውን ችግር ይንገርህ፣ አንተም ስማው፣ ማስተካከል ያለብህን ነገር አስተካከል እያልኩት ኦኬ አለኝ። ጌታ ኢየሱስ ክርስቶስ ምስክሬ።
ዮኒ ኦኬ አለኝ። ከዛ ሐሙስ ቀን ተቀጣጠሩ እና ደውሎለት ሐሙስ ቀን ሊያገኘው እንደሚፈልግ ነገረው። ሐሙስ ቀን በተቀጣጠሩት ሰዓት አዲስ አበባ ውስጥ በአንድ ትልቅ ቦታ ላይ እንገናኝ ብሎ ዮኒ ቀጠሮ ያዘለት። ቀኑ ደረሰ እና ዮኒ ቦታው ላይ ተገኘ። ያ ሰው አልመጣም። እና ዮኒ ደውሎ አልመጣም እኮ አለኝ። አንዳንዴ ስለምንቀላለድ እውነትህን ነው አልኩትኝ። አዎ አልመጣም አለኝ። እሱ እዛው ቦታ ላይ ሆኖ የሚደውልኝ። ታማኝነት የሚባል ነገር አለ አይደል? ላይመጣ ለምን ይሻለው? ላይመጣ ለምን ቀጠሮ ያዘለት? ፍለፊት አግኝቶ ሊነግረው ካልሆነስ ለኔ በደወልኩ ሰዓት ላይ ዮናታን አክሊሉ ማለት እንትን እኮ ነው የውለህ እሱን ሰውዬ እንዳታምነው እንዳትረዳው ማለት ቆይ አንድ ያቁም ቆይ እኔን ሐሳብ አስጨርሰኝ እያለ ማለት ነው። ነፍሴን ሊያደማት የሚፈልግ እግዚአብሔር ምሕረት ያርግለት ቃይል አገናኛለሁ እኔ እንደዚህ ማለት ነው። እንደዚህ እንትና የሚባል ይኸውልህ ብሩክ የሚባል ልጅ በዚህ ጋር ወጥቶ እባክህ እንዳሰማው ብሩኬ እኮ መሰሪ ነው እኮ ኤርሚያስ ምናምን ብለህ ብትለኝ ጠይቀውና ብሩኬን ላገናኘ ይሄን የነገርከኝን ነገር ለሱ ነግረው ፍለፊት የምትገሳው ገሰ የምትመክረው መክረ ወንድምህ ልታቀናው ትችላለህ ብዬ እልሃለሁ። አዎ ብለህ ካልከኝ እንግዲህ ላታደርግ አዎ ብለህ ካልክ በራስህ ነው። አገናኛለሁ እኔ ግን ግሩፕ ኮል አድርጌ አገናኝቼ በል ንገረው እየልሃለሁ። እማትነግረው ከሆነ አንተ ቆንጅዬ ሸለምጥማጥ ነህ ማለት ነው። ሸለምጥማጥ ዶሮዎችን እንደሚበላ ትውልድን ለመብላት የወጣ ሰውዬ ነህ ማለት ነው። ቀጠረው ሄደ። ሐሙስ ቀን ቁጭ ብሎ ዮኒ ጠበቀው፣ አልመጣም። በሌላ ጊዜ ዝም አልኩት። እኔም ለምን አልልክለት ምናምን ነገር አላልኩትም። አንድ ሳምንት አልቆየም። እንደገና ደግሞ ዮኒ ጋር እንደዋወል ስለነበረ እዛውንም ደግሞ እምልህ ያን ሰው ግን በቃ እንድትጠነቀቀው ምናምን ነገር እያለ ዮናታን አክሊሉን እንድጠላው ይሄ ንቅሳት የሚነቀሱ ሰዎች ደጋግመው ይወቀራሉ ምናምን ነገር የሚባል ነገር አለ። በቃ ደጋግሞ ዮናታንን እንድጠላው ስለሱ ክፋት ብቻ ነው የሚያወራኝ። ኢትዮጵያ ውስጥ ያለ አገልጋይ ነው። ከሀገር ውጭ ሁሉ እየወጣ ያገለግላል። ነገርኩት። መጥቶ በሌላ ቀን እንደለመደ አንድ ሳምንት ምናምን ነገር ሳይሞላ እንዳልመጣ ዮኒ ነግሮኛል። እዛው ቁጭ ብሎ አልመጣም። መጠበቅ ያለበት ደቂቃ ያህል ጠበቀው፣ አልመጣም። እዛ በሌላ ቀን መጥቶ አሁንም እንደዚሁ ስንደዋወል እንደዚሁ ሐሳብ አስተው የሚገርምህ ያው እንግዲህ ቤተክርስቲያን የገጠማት ተግዳሮት ምናምን ነገር እያለ ራሱ እኮ ተግዳሮት ነው ሰውየው። የቤተክርስቲያን ተግዳሮት ቤተክርስቲያን የገጠማት ተግዳሮት ምናምን ነገር ብሎ እሺ ዮናታን አክሊሉ አንድ ምናምን ነገር ብሎ ይጀምር። ራሱ እኮ ተግዳሮት ነው ሰውየው። ራሱ አቶ ተግዳሮት አገልጋይ ተግዳሮት ተብሎ ስም ልታወጣለት የክርስትና ስም ልታወጣለት የምትችል ሰው ነው። እና ሲጀምር እኔ ምልህ አገኘው እንደ ባለፈው አልኩት። አይ አሁን እኮ ትውልድ እኮ ምክር አይሰማም። አገኘው ወይ አልኳ። እኔ ገውለ ፍጥጥ ብዬ ነው የምጠይቅህ እና ድራሽህን አጠፋለሁ ማለት ነው። ካልመለስክልኝ እኔ ጋር መተህ ወንድሞች ላይ የክፋትን ቅርሻት እኔ ላይ በታታቀረሽም አባርሃለሁ ማለት ነው። አገኘው ወይ አልኩት። አይምለም ብዙ እኮ አገልጋዮች እኮ ምክር ሰም ኖ አንተ አገኘው ወይ? የዛን ቀን ሐሙስ ቀን ተከታተራችሁ ነበረ። ንገረኝ ዙፍ ለፊታ
እንደ ኤርሚያስ አትቆጣ እንጂ ይላል። ደግሞ እቆጣለሁ። አገኘኸው ወይ? ደውዬ እንደነገርኩት ነግሬሃለሁ። ደውሎ ላላረ ብዬ ስለው አዎ ደውሎልኛል አለ። ቀጠሮ ይዛችሁ ነበር? አዎ። በቀጠሮ ቀን ሄድክ እንዴ አልኩት። እንዳልሄድክ እንዳልመጣህ ነግሮኛል ብያለሁ አልኩትም። ሄድኮይ እመለያው ትውልድ እኮ ምክር አይሰማ። ኖ ምክር መስማት ቦታው ላይ ተገኝተህ አግኝተው ነው። አንተ ሄድኮይ በመጀመሪያ አልኩታ። የበሬ ግንባር እንትን የግንባር ስጋ እንደሚባል ፊት ለፊት ሄድክ? አልሄድኩም አለኝ። ለምን? እኔን እሄዳለሁ ብለኝ አንድ፣ እሱንም ደግሞ እመጣለሁ ብለው ቀጠሮ ይዛችኋል። እመጣለሁ ብለህ ስላልከው ነው ሐሙስ ቀን ብሎ የቀጠረህ። እመጣለሁ ብለህ ስላልከው ነው ቦታው ድረስ ሐሙስ ቀን ሄደው። እኔንም እሄዳለሁ ብለህ ነው ቀጠሮ ላሲዝልህ ብዬ ስልህ ልትነግረው ይገባል። ወንድምህን ፊት ለፊት ቁጭ አድርገህ። እኔ በሩቅ አገር ነው ያለሁት። ዮኒዬን በቪዲዮና በስልክ ነው የማገኘው። አንተ ግን እዛው ስላለህ ልትነግረው ይገባል ብዬ እኔንም እሺ ብለኸኝ እሱንም እሺ ብለው ነበር። ለምን አልሄድክም? ቀደም እንዳልኩ ነው አተነፋፈሳቸው ላይ ያስታውቃሉ አልኩ። ይሄን ብቻ አይደለም፣ ውጭ ሀገርም እንደዚሁ ተገናኝተው ሰዎች ሊያወራቸው እንዲነጋገሩ አድርገው ውጭ ሀገርም አልሄደም፣ አገር ውስጥም አልሄደም። ለምን በለኝ ወንድሜ። ያለ እንደ ሰይጣን ወንድሞቻቸውን ነክሰው ጠልተው የያዙ አገልጋዮች አሉ። እኔንም ልክ እንደዚሁ ነክሰህ ጠልተህ ሊሆን ይችላል። እኔም አንተ እንደዚሁ ነክሼ ጠልቼህ ሊሆን ይችላል። ልቤን የሚያውቅ እግዚአብሔር ነው። ወይ ክፋቴ እስከሚገለጥበት ጊዜ ድረስ አንተ ላታውቅ ትችላለህ፣ እግዚአብሔር ግን ያውቃል። ወይ ክፋት እስኪገለጥ ድረስ እኔ ላላውቅህ እችላለሁ፣ የሰማይ አምላክ እግዚአብሔር ግን ያውቃል። መንገዳችንና ስራችን በፊቱ የተገለጠና የተራቆተ ነው። ከሱ ፊት የተሰወረ ፍጥረት የለም። እኔ ሰላምዬ፣ እኔ እኮ ማለት ያው ሳይሽ ውስጥ ይላወሳል ምናምን። ኖ ምን ይላወሳል? የሚላወሰው በምን ምክንያት ነው? በመውደድ ነው ወይስ በጥላቻ ነው ውስጥ የሚላወሰው? መላወስ በመውደድም ሊሆን ይችላል፣ መላወስ በጥላቻም ሊሆን ይችላል። በምን የተላወሰው? የተላወሰበትን ምክንያት እኔ በምን አውቃለሁ? ልብህ ተላወሰብህ ወደህ ወይስ ጠልተኸው? በጥላቻም የሰዎች ልብ ይላወሳል፣ በመልካምም የሰዎች ልብ ይላወሳል። እኔ እኮ ሳይሽ ውስጥ የተላወሰ ይላሉ። ውስጥ በምን እንደተላወሰብህ አላቅም። ስትናገር ነው የማውቀው። የፊት ቅንነት የልብህ ቅንነት ፊት ላይ ይመሰክራል። የልብህም ትቢት የልብህም ምቀኝነትም በፊት ላይ ይመሰክራል። የእስራኤል ትቢቱ በፊቱ ላይ ይመሰክርበታል ተብሎ እንደተባለ ማለት ነውና ወንድሞች እናቶች፣ ቅኖችን ከምታውቁበት አንዱ አይደለም የዛሬ ምናምን ነገር ዓመት የተነገረን አይደለም። አሁን እንኳን ሲናገር እኔ አሁን ስናገር የተናገረ ይሄኛውን አይ እንደዚህ ብሎ ለማለት ፈልጎ ነው ብለው በቅን ልብ ነው የሚያራዱ። አጤራራ አያወጡም ማለት ነው። አጤራራ ይባላል አይደል? ጫት የሐረር ሰዎች ምናምን ነገር እዚህ እኔ የተወለድኩበት አካባቢ ላይ ደቡብ ምስራቅ አርሲ ውስጥ ማለት ነው ጫት ያለበት ወረዳ አለና አጤራራ ምናምን ነገር ብሎ ይላሉ። ለነዚህ ዶል ተወሱ ዜዲዬ በጣም ስለሚያውቃት ዓለም ሳለ እና አጤራራ ምናምን ነገር ይባላል። እንደዚህ ቀነጣጥበው ቀንበጣው ነው ቀነጣጥበው በኋላ ባለቃ ኪዳን ወልድ ክፍሌ ይነግራቸዋል። ዜዶ ትንሽ አብራርቶ ማለት ነው። እና የነገር አጤራራ የሚፈልጉ አሉ። ቆይ እዚህ ጋር ችኛይቱ እዚህኛው ደቂቃ ላይ ያለችዋን ሐሳብ አውጣት ይላል። ጥሩ አጤራራ ነች ችኛዋ። ከደቂቃ 4 እስከ ደቂቃ 5 መካከል ያለችዋን አጤራራ አውጣት። እችኛዋን አጤራራ ከደቂቃ 14 እስከ ደቂቃ 15 ጋር ካለው አገናኛት። እችኛይቱን አጤራራ ሰውየው 2 ሰዓት ተናግሮ ከሆነ እችኛይቱን ደግሞ ከቁጥር 23 እስከ 27 ድረስ ባለው ጋር አገናኘው አብረን ጽፋው ይላል። ከዛ
ቀጣጥሎት ያመጣዋል አልኩ። ይሄን ለመስራት ኮምፒውተር ላይ ቁጭ ብለው አይናቸው በኮምፒውተሩ መብራት እስኪንሸዋረር ድረስ ቁጭ ብለው የነገር አጤራራ የሚያወጡ ሰዎች መንፈስ ቅዱስ እመነኝ አልኩ። በውስጣቸው የለም ብዬ አልልህም። የእግዚአብሔር ልጆች ስለሆኑ መንፈስ ቅዱስ በውስጣቸው ነው። መንፈስ ቅዱስ ርቋቸዋልም ብዬ አልልም። ግን ከክፉ ሐሳባቸው ጋር አይተባበርም። የራሳቸው የውስጣቸው ግርፋት ፊታቸውን ሁሉ ሲጠብሰው ታያለ። ይናገራሉ፣ ሞገስ የለውም ንግግራቸው። ያወራሉ አልኩ፣ ግን ሞገስ የለውም። ወንድሞቼና እህቶቼ በያው ጌታ ፊት ልለምናችሁ፣ የኔን ስንፍናና ድካም እምትታችሁ ቅኖች ሁኑ፣ ቅንነትን እንዳጥል፣ የዋሆች ሁኑ፣ የዋህነታችሁ እንዳጥሉ፣ ሩሮዎች ሁኑ ብሎናል ጌታ። የዋህነት፣ ርህራሄ፣ ቸርነት፣ ቅንነት ወንድሜ፣ ቅንነት አስምርልኝ። ቅንነት ተትናንት ወዲያ ሁሉ ጌታ መንፈስ ቅዱስ ያናገረኝ ነበር በዚህ ጉዳይ ታስታውሳላችሁ። ቅንነት እየሰማኝ ነው ወንድሜ። ቅንነት አይ ወንድሜ እንዲህ ሊል ፈልጎ ይሆናል ብሎ በሚል ቅንነት፣ ወንድሞችና እህቶች ቅንነት ቤቱን ይስራብህ። ቅኖች ናቸው በእግዚአብሔር መንግሥት ውስጥ የሚያገለግሉ። ልበቅኖች የዋሆች ናቸው። በእንደነዚህ አይነት ሰዎች እግዚአብሔር መንፈስ ቅዱስ ለመስራት አይከለከልም። ልብህ ቅን ካልሆነ ግን እንዳልኩ አጤራራ ታወጣለህ። የክፉ ቃል የሚመስሉ ቃላቶችን እየለቃቀም ከአጤራራ ከዛ ተሰካካውና በአንድነት በተመሳሳይ እየተናገረው ታደርገዋለህ። እሱ እኮ እንደዛ አላለም። በሁለት ሰዓት ውስጥ ሲናገር 2 ሰዓት እየሰበከ ከሆነ ዳጽ ልሳን 10ኛው ደቂቃ ላይ 20ኛው ደቂቃ ላይ 30ኛው ደቂቃ ላይ እንደዚህ ተናግሮ ከሆነ ከዛ ውስጥ ቁጭ ብለው ያቺን ነገር ለማደን ብቻ ያቺን አጤራራ ለማውጣት ብለው ቁጭ ብለው ይቆርጣሉ፣ ይሰካሉ፣ ይሰፋሉ፣ ይለቃሉ፣ ያያይዛሉ፣ ያጠጋጋሉ። ስለዚህም አመሰግናለሁ ጌታዬ። እቴ በጌታዬ በኢየሱስ ክርስቶስ ስም ልለምንሽ ቅኑኝ። ወንድሜ በጌታዬ በኢየሱስ ክርስቶስ ስም ልለምንህ ቅኑን። ኤርሚያስ በጌታ በኢየሱስ ክርስቶስ ስም ራስህ ልለምንህ ቅኑን። ኤርሚያስ ራስህ አንተ ቅኑን። ከቅንነት የሚወጣ ምክር፣ ከቅንነት የሚወጣ ተግሳጽ፣ ከቅንነት የሚወጣ ዋቴቨር ቁጣ ሰዎችን ይፈውሳል። ከዛ ውጭ ያለውን ተውት ወንድሞች እናቶች። እኔ በእናንተ ፊት ይኸውልህ የፈለገ ብቅለሰለስ ልቤን እግዚአብሔር ያውቃልም፣ እኔም ራሴን አውቃለሁ፣ ልቤም እግዚአብሔር ያውቃል። እናንተም ታውቃላችሁ የምናገርበትን ነገር። እኔ እግዚአብሔር ሰው ዝም ብሎ እግዚአብሔር ሰዎች እግዚአብሔር ልጆች መንፈስ የሌለባቸው ውሃ እንደሌለበት ደመና ብቻቸውን የሚንከራተቱ አይነት አይደሉም። የእግዚአብሔር ልጆች ምንም እንኳን ቢደክሙ መንፈስ ቅዱስ ከነሱ ውስጥ አለ። መንፈሳውያን ሰዎች ናችሁ፣ ትመረምሩኛላችሁ እኔንም እና ይሄ ነው የምለው። የሆነ ያገልግል ባጠፋው ጥፋት የተገለጠ ጥፋት የጠፋ ካለ እንመክረዋለን። ከየዋህነቱና ሰውን ከመስማቱ የተነሳ እኔ በእውነት ልንገራችሁ ጌታ እግዚአብሔር ምስክር፣ አገልግሎት ከሌለ ጥፋት አጥፍቶ ከሆነ ና ግባ ይሆን አሁን እዚህ ብዬ ብለው ይገባል። ለመታረም ለመስተካከል ከሆነ
እና ያጠፋው ጥፋት አለ ምናምን ነገር ብዬ ብለው ይመጣል። የዚህን አህል 100% አይደለም 1000% መነግራችሁ ወንድም ነው። አንዳንዶቹ ምክር አይሰማም እንትን አይልም በዛ አይልም። ሲጀምር የሀገሩን ሁሉ ምክር መስማት የለበትም። እኔም በሆን እናንተም ብትሆኑ ወንድሜ የሀገሩን ሁሉ ምክር ስሙ ብሎናል። በመጀመሪያ ዮናታን ለመምከር ወይ እኔን ለመምከር ወይ ዜዶን ወይ ብሩኬን ለመምከር መካሪው ሰውዬ ማን ነው? ምክር አልሰማም ትላለህ እንዴ? ብዙዎች እየደወሉ እኔ ልምከር በውስጥ ብለው የሚሉኝ አሉ። አንተ በመጀመሪያ ማን አላወኩም። በእውነት እኔ ምክር ጠልቼ ሳይሆን በመጀመሪያ አንተ ሰውዬው ልትመክረኝ የመጣው ሰውዬ ማን ማለት በልብ ቅንነት ነው የምጠይቀው። ማን ማለት እየናኩ አይደለም። ቅድም ወንድምነት እያወራ ነበር። የት ቤተክርስቲያን ነህ? በማን የእረኝነት ወይ የመጋቢነት አገልግሎት ስር ነው ያለው? የት ቤተክርስቲያን ነው ጌታን የተቀበልከው? መቼ ነው የተጠመቀው? ቤተክርስቲያን አለኝ፣ ፓስተሬ አለ፣ ሚስቴ አለች፣ በርቀት ማከብራቸው እጅግ ምሰማቸው እጅግ የምወዳቸው ታላላቅ ወንድሞች አገልጋዮች አሉ፣ እህቶች አሉ። በእነዚህ 10 ዓመት ውስጥ ሶሻል ሚዲያ ላይ አብረውኝ ያገለገሉ አብረውኝ ደከሙ። እና መጥቶ በውስጥ ሃሎ እሺ ማን ልበል ይቅርታ አላውኩም። አይ ብዙ ማንነቴ ብዙ አያስፈልግም ግን ላንተ ምክር ነበረኝ ይላል። እውነትህን ነው።